በጣም ውስጤ እስኪነካ ድረስ ነው እያነባው ያዳመጥኩት። ሌላ ምንም አላለችም። እሷ ያ ወደ ጌታ እንዴት እንደመጣች ያለፈችበትን የህይወት ታሪክ ነው የተናገረችው። ግን የደረሰባትን ስደት፣ የደረሰባትን ውግዘት፣ ያ ደግሞ እንዴት ላይፏን አፌክት እንዳረገ፣ ራሷን ሁሉ ልታጠፋ እንደነበረ ብዙ ነገር ስትናገር በጣም ነው የሚያሳዝነው። በቃ በጣም እኔ ማንም ክርስቲያን ቢሰማው በጣም ደስ ይለኛል። እሷ ስትዘምር ማይክ ቀምተው ነይ ነይ እሙዬ ማርያም ነይ ነይ ማረ እንዴ ቤዛዊት ዓለም አሉ የደብሩ አለቃ። የእሷን ማይክ ቀምት ሴት እቺ እህታችን የተናገረችውን ነው የተናገረው። ሌላ ምንም ሪዝን የለም። ኢየሱስ ስለበዛ ብቻ ይሳደዱ ነበረ። አባታችን ደግሞ ትልቅ ማስረጃ ናቸው። ቤቱ ይገፋል ብለው ነግረውናል። ቤቱ ይገፋል እንዴ እነ ዲያቆን አማኑኤል እኮ ብለዋል አይደለም? አሁን ይሄን ስል ጴንጤ ሆነ ትሉኛላችሁ፣ ከዛ በኋላ ትደበድቡኛላችሁ ያለበት ቪዲዮ አጣሁት ነበር። በእርሷ ላይ ግፍ ሰርቷል። ዝም ብላ አይደለም፣ ወዳ አይደለም ያለቀሰችው፣ ተሰምቷት ነው። የነበራት ክብር ታውቀዋለች። በዚያ ብትቀጥል ምን አይነት ክብር እንደነበራት፣ ምን አይነት ሙገሳ እንደነበራት። ግን ኢየሱስ በለጠባት። በቃ ኢየሱስ በልጦባት ነው የተለየችው እህት። ኢየሱስ ብቻ ነው የሚለውን ቃል አንብባችሁ ሲገባችሁ የሚለውን ትምህርት እየሰጠ ያለን ሰው ቪዲዮ ለጥፎ የእንባ አዞ ነው የምታነባው ብሎ ሰውን ለማሸማቀቅ በዚህ ርቀት መሄድ በራሱ እኔ ጴንጤው ራሱ ገፊ ነው ወደሚል ድምዳሜ እንድደርስ እያደረገ ፐርሰናል። ሰለሽ መኑዬ እቺ ልጅ ውስጥ ሆና የተደረገችውን ስለምታውቀው ወጥታ እንዲስትናገር ሊደርስባት የሚችለውን ነገር በደንብ ተምና ነው የወጣችው። በደንብ እርግጠኛ ሆና ታውቀዋለች ከምን አይነት ቤት እንደወጣች፣ ምን አይነት ሰዎች እንደሆኑ ስለምታውቅ በእርግጠኛነት ተዘጋጅታ አስባ ትከሻዋን አበርትታ ቆዳዋን አወፍራ ነው የወጣችው። ምክንያቱም አሁንም እኮ ዝም አልተባለችም። ስታገለግልም እኮ ዝም ተብላ አይደለም እያገለገለች ያለችው። እየተሰደበች እየተነቀፈች ብዙ ስም እየተሰጣት ነው እንዲወጣ ስትናገር። አዲስ አይደለም ለሷ ነቀፋም ስድብም። ማንም በክርስቶስ ኢየሱስ የሆነ እዚህ ሚዲያ ላይ ወጥተሽ ኢየሱስ ስም ስትጠሪ የሚነሳብሽ ጋንጩር ማለት ነው። በቃ ጋንጩሩ ተጠራርቶ ይነሳብሻል። ምክንያቱም የሚጠራው ስም ኃያል ስም ነው። የሚጠራው ስም ድል የነሳ ስም ነው። እንዲያመልጥ የማይፈልግ ከሞት እንዲያመልጥ፣ ከእሳት እንዲያመልጥ፣ ከስራት እንዲያመልጥ የማይፈልግ ትውልድ ደግሞ አለ በዛኛው ሳይድ ያልበራለት በጨለማ ያለ። አንዳንዱ እኮ ያሳዝነኛል። የእውነት እኮ ነው ለእውነት የሚሟገት የሚመስለው። ልክ ጳውሎስ በነበረበት ዘመን በጨለማው በነበረበት ዘመን ሲያሳድድ እንደነበረው ልክ እንደ ጳውሎስ እውነት መስሎት ነው የሚያሳድደው አንዳንዱ ደግሞ በምንዳም የሚያሳድድ ይኖራል ብዬ አስባለሁ። እኔ ሚዩት አደረኩኝ ደግሞ። እሺ ማነው እሱ? ሰላም ለኩልክሙ እንዴት ብለን እናንብበው ነው? ሰላም ለኩልክሙ አይረዝምም? ሰላም ነው። አንዳንድ ስማችሁን አጠራ አድርጉት በጌታ። ሰላም ለኩልክሙ አሁን እንደዚህ ብዬ ላንብብ ተቸግሬ። ሰላም ለኩልክሙ የሚለው ለምን ይሄን ሁሉ እንጠራለን እንዴ? አጠር ብታረጉስ? አንቺ ሰላም ማለት ትርጉሙን አውቀዋለሁ ግን ኦኬ። ሰላም ነገር ኧረ ተወኝ፣ ያውቀዋለሁ። የግዕዝ ቋንቋ ነው አውቀዋለሁ እንዴ። ኧረ አሁን ለቲክቶክ ግን አይመችም። አጠር ያለ ነው በቃ። አሁን ወደ ውይይቱ እና ሰላም ነው። ሰላም ለኩልክሙ አሁን ይጠፋኛል እንዴ? አሁን ይኸውልሽ ቀደም ምን አልነሽ መሰለሽ? ከየት ቤተ እምነት ነው መጀመሪያ? ኦርቶዶክስ ነኝ። በኦርቶዶክስ እምነት በቲክቶክ ነው አልሽ። ይሄ ሰላም ለኩልክሙ አይደለም። ቲክቶክ ላይ አጠር አድርጋችሁ ለቲክቶክ የሚመች ስም አውጡ ነው። ስለሱ አይደለም እልሽ። አይ ኦርቶዶክስ ኢየሱስ የሚለው የመጣው
ከቲክቶክ አዎ በደንብ ቆይ አሁን እኔ ቲክቶክ ከመጣ በኋላ ሞር መጥራት ጀመራችሁ ብያለሁ። ኦፍኮርስ ያ አንቺ ስትናገር እያዳመጥኩ ነበር። አዎ ገብቶኛል። ላስተካክል አሁን ዝም አንቺ ደግሞ ግን ርዕሱ እሱ አይደለማ። ታዲያ ርዕሱ አሁን እህታችን ዘጥ ምን አድርጋ አድምጪ። አንተ እኮ አይደለም። ቆይ አሁን እኔኛ ማኔጅ ማድረጉ ቤቱን እኮ ቢሆንም አንቺ ስትናገሪ ታወራለህ እኮ 10 ደቂቃ እሰጥሃለሁ። 10 ደቂቃ እሰጥሃለሁ ወንድሜ። ችግር የለውም። የማውራ ሰዓት ችግር የለብኝም። ወደ እኔ ባወራሁት ላይማ ሁሉ ካወራህማ ኖ ምን ለማለት እንደፈለኩ መጀመሪያ እድል ካልሰጠሽ እሺ ጎ ሄድ። እሺ እንዴ ቤቱን አንተ አይደለም እኮ ርዕስ አለው ስል አንቺ ቤቱ እንደውሽ እያወራችሁ የነበሩትን ነገር እየሰማው ነበር። በምን እንደሆነ እኮ ታዲያ እኛማ ዝም ብለን ያወራን ወደ ወዳችን አወራን። ችግር አለው እኮ እኔ አሁን እኔ ልናገር ስል አላናገር ያልሽኝ ለምን እንደሆነ ዲፌንሲቭ ሆንሽ አይደለም። ርዕሱ ላይ ነው ዝም ብለን ያወራነው ላይ እንዳታወራ ብዬ ነው። አሁን በቃ ስጋት ነው የሚታይብሽ። ይሄ ደግሞ እኔ ምንም አልሰጋም አባቴ። ምን አሰጋሽ ታዲያ? እኔ ልናገር ስል እኮ አሁን አንቺ ድንት ነው እሱ አንተ አይደለም ገብተህ እስቲ ቆይ ላስተካክላችሁ ላርማችሁ አይባልማ። እዚህ ጋር እየተቀመጠልሽ እሺ በቃ ሻወራሽ ደስ ይበል። ኧረ ጉልበተኛ መሆን ጥሩ። ሁልጊዜ ጉልበተኛ ሆናችሁ ግን አይከብድም? መሬትም ላይ ጉልበተኛ እዚህ ቲክቶክ ላይ። ስለዚህ መሰለሽ አሁን እኔ መልስ አግኝቻለሁ። ለምን እንደሆነ ታያለሽ? ያንቺ በዚህ ደረጃ ላይ መፍራትሽና መንቀጥቀጥሽ ሀቅ አንቺ ጋር ለመሆንሽ ነው የሚያሳየው። ሀቅ ያለው ሰው ያደምጣል፣ አድምጦ መልስ ይሰጣል። ገና እኔ ልናገር ስል ይኸውልህ ሁሌ የምናገራት ነገር አለ። እኔ የምፈራው እግዚአብሔርን፣ ሰውን ፈርቼ አላውቅም። ለዛውም ኦርቶዶክስ አይሆን። አሁን አንተ ምን ትምህርት አለህ ምን እምነት አለ ብዬ ነው አሁን አንተን የምፈራው። እንደው በሞቴ እንደው እስኪ በሞቴ አሁን አንተን አንተ እኮ በመቤቴም ነህ፣ በገብርኤልም ነህ፣ በተክልዬም ነህ፣ በቅዱሳን ሁሉ ነህ፣ በምናምን ጥርሶ ነህ። አንተ እኮ በዙሪያ ትብትብትብትብ ብለህ ተተበተብክ ሰውዬ፣ ወዴት እንደምትሄድ የማታውቅ ሰውዬ፣ የት ነው ከሞት በኋላ ስላለ ህይወት ብጠይቅ የት እንደማታውቅ ሰውዬ፣ ያልዳንክ ሰውዬ። አሁን እኔ አንተን ምን ብዬ ልፍራ? እንደው በጌታ እንደው እስኪ ገረመኝ። ምን ሚዩት ከፍተሽልኝ አሁን አውራ ብቻ ነው ያለሽ። አውራ ሂድ። ምን አውራ ብለሽ አንቺ ነሽ ምላስ ያደረሽ። አስቆምኳ አፈራሽኝ አልክኝ። በነገራችን ላይ በፕሮቴስታንት የሆነ ሰው ጆሮ የለውም ምላስ። እኛን ሰማን ኮተኮተን አሁን ወደ ገደለው እንግባ። ወደ ገደለው ምንድን 30 ሰከንድ ሰጥቻለሁ። ቅድም ላውራ ያልኩህ ነው። በስመ አብ አንዴ እኔ ነኝ ቤቱን ማሳማመስ አንድ ጊዜ እኮ ሰው የሚማረው እኮ አንዴ ቆይ ሚት ላረቁ አሁን ሚታረኩ እንዴ የመጀመሪያው እድል ሰጥቼ ነው። አንተ ገብተህ እኔ ልምራችሁና እኔን ማውራበት አይባልም ሲጀመር አልኩ። ቤቱን ፎርሙላ ሲዘው ልብስ እምቢ አልክ። እምቢ ስላልክ 30 ሰከንድ አውራል ብዬ እኮ እድል ሰጥቻለሁ። በቃ አውራ እንዴ ምን ማለት ነው? ይኸውልሽ ሚት አድርጊና አውሪ። አውራውን አንተ እንዴ እኔ የገጠመኝ ሰዎች እንደዚህ አይነት ሰዎች ናቸው። የምታወራውን አውራና ወደ ርዕሳችን እንመለስ። እኔ ጊዜ የለኝም። በስመ አብ ወወልድ ወመንፈስ ቅዱስ እንዴ እኔ ታርፎኝ ጊዜ አይደለም እዚህ ቁጭ ያልኩት። ወንድም ደህና ደሪ ልጄው አንቺ ላይ ያለው አጋንንት የሄድክ አባቴ ላይ ምንም አጋንንት የለብኝም። የሄድክ እዛ የተራገፈልኝ ነው እንዴ ገብቶ እናንተ የምታወሩትን እኔው ልምራችሁ ቤቱን እንዴ አለ እንዴ ደግሞ ተፈሪያለሽ። አሁን አንተ ምን ልፍራ አባትዬ? እምነት ምኑ ጋር እንደጀመረ እንኳን ታዝለ የተጠመቀ ሰውዬ ነው ልፍራ? ለምን ታዝለ የተጠመቀ ሰው? እኔ የምፈራው በእግሩ ሄዶ የተጠመቀ ሰው። እኔ ታዝሎ ሹሹሹ ተብለ ተጠምቀ ታው ሰላም ለኩሉ ስሙንም ይዘዋል፣ ግን አላመንክበትም። አሁን በክርስቶስ አምናል ብትባል እንኳን ያላመንክ ሰውዬ፣ ያልዳንክ ሰውዬ፣ ወዴት የምትሄድ ጌታም የልክ ሰውዬ ፈራሽኝ። እኔ እኮ የመጀመሪያው ዘለው ገብተህ ላውራ አልክ። አይቻልም፣ እኛ ርዕስ ይዘናል። መስመር ላስይዝ ስልህ እምቢ አልክ። እኔ ቆይ ሀሳብ ልስጥ። እንደዛ የሚል አካሄድ ሲቀጥል ፈራሽኝ አልክ እንዴ? አዎ ጊዜ ሊፈጅብኩ ነው። እኔ አሁን አልፈራም። ሲጀምር ኦርቶዶክሳዊን አልፈራም። ግራ ቀኙን እኮ ነው የማያውቅ እኮ ነው። ሃይማኖቱና እምነቱ ምን እንደሆነ የማያውቅ ሰው እንዴት ብሎ ይፈራል? ሰውን እንወዳለን፣ እናከብራለን። ሰውን መፍራት ወጥመድ ነው የሚለው መጽሐፉ። ሰው አይፈራም፣ ውደዱት፣ አክብሩት ነው የሚለው መጽሐፉ። አምላክን እንድንፈራ ብቻ የነገረን አምላካችን እግዚአብሔር። ሰዎችን ሁሉ ውደዱ፣ አክብሩ ነው የተባለ። አላመልከውም፣ ይቅርብኝ እናንተ እግዚአብሔር። እናቴ ጎበዝ ናት እንደውም
እንደዛ ማለቷ ማለት ነው። እና እኔ ቤት የደረሰ ነው፣ እኛ ቤት የደረሰ ነው በእህቴ ምክንያት። ከዛ እናቴ እንደውም ጎበዝ ስለሆነች ነው እስከ ጠቅላይ ቤተ ክህነት ድረስ ሄዳ ወረቀት ሁሉ ከሳ ማለት ነው የደብሯል እንደዛ ተብያለሁ ብላ ላይ ድረስ ሄዳለች እናቴ ማለት ነው። እንዲሁም ይቅርብኝ ብላ እግዚአብሔር እንደዚህ አይነት እግዚአብሔር ጨካኛ እግዚአብሔር ካለ አላመልክም ብላ፣ ምክንያቱም ተወገዘች። ደባባይ ወጣ ወደ ምረት ላይ ቆማ ነው የተወገዘችው። ሰላምም እንዳትሏት ቤታችሁም እንዳታስገባት በቃ አግሉላት ተብላ ማለት ነው። ሁለት ሰው እኔና አንድ ጎረቤታችን ማለት ነው እንደዛ ነው የተደረገችው። በምን ምክንያት? በእህቴ ምክንያት ጴንጤ ናት ልጇ ተብሎ ማለት ነው። እና ይሄ ያለ እውነታው ነው። ኢየሱስ ስትይ ትገፊያለሽ። እውነት ነው። ምንም የዋሸች የለም፣ ዘርፍ ያጠፋችው ጥፋት የለም። ሰዳለች፣ ስደት ደርሶባታል። እንዴ የደረሰባትን የተደረገችውን ብትናገር ኃጢአቷ ምንድን ነው? ክፋቷ ምንድን? እናንተ እኮ ጳጳስ እኮ የተናገራችሁ ደፋሮች ናችሁ እኮ። አቡነ ገብርኤልን እኮ ኢየሱስ ነው ቤዛ፣ የዓለም ቤዛ ነው አትደንግጡ ስላሉ እኮ ነው የሁሉ ውርጅብኝ የደረሰባችሁ። እንዴ አቡነ ገብርኤልን እኮ ዛሬ ዓመት እንኳን እንረሳውም እኮ። ከትልቅ እስከ ደቂቅ እንኳን ማንም ተራሶ ሊሰደብ የማይችል ሰው እኒያን አባት እንኳን ጳጳስ እኮ የሰደባችሁ እኮ ጀግና ናችሁ። የቁም እስረኛ እኮ ያደረጋችሁ ናቸው። ምን ስላሉ ነው? ቤዛችን ኢየሱስ ነው አትደንግጡ፣ ፍጡር ቤዛ አይደለም ስላሉና እሳቸውም እንዳሉት ቤቱ ገፊ ነው ብለዋል። እሷም ተገፍታ ነው የወጣችሁ። ተገፍቶ ነው የወጡት። መዝሙሮቿ በጣም አብዛኛው ስለ ክርስቶስ ነበር። ወስደው ኢየሱስ ላይ ጣሏት። ያ የወደቀችው እጅ ግን አስተማማኝ እጅ የዘላለም ሕይወት ላይ ጣሏት። ስለዚህ ቤቱ ገፊ ነው ኢየሱስ ክርስቶስ ብያለሁ። አሁንም ልድገመው። እንደውም ቲክቶክ ስለመጣ መስግኑ። አሁን ሰው ኢየሱስ ማለት ጀምሯል። ጥሩ ነው፣ እኛ ደስ ይለናል። ኢየሱስ ጌታ ነው፣ ሃሌሉያ በኢየሱስ ስም ማለት ጀምሯል። ኦርቶዶክሳውያን ደስ ይለናል እንድትሉ ነው። እኛ ታጉዬ ሰላም ነው። ሊያየት ሂድሽ ነው አፕል እንዴ? እና ምንም አላጠፋችም። ዘርፍሻ ምን አጠፋች? የኔ እናት አለሽ ታጉ እንዴ? አሎ መነንዬ እንዴት ናችሁ? መልካም እግዚአብሔር ይመስገን። እኔ ኢንተርቪውን በጠቅላላ ሰምቼዋለሁ። በእንባ ነው የሰማሁት። በጣም በእውነት በጣም ልብ የሚነካ ነው። እኔም እንደዚሁ በስደት የወጣሁትም ጌታን ስቀበል ስለሆነ በጣም ውስጤ እስኪነካ ድረስ ነው እያነባው ያዳመጥኩት። ሌላ ምንም አላለችም። እሷ ያው ወደ ጌታ እንዴት እንደመጣች ያለፈችበትን የህይወት ታሪክ ነው የተናገረችው። ግን የደረሰባትን ስደት፣ የደረሰባትን ውግዘት፣ ያ ደግሞ እንዴት ላይፏን አፌክት እንዳረገ፣ ራሷን ሁሉ ልታጠፋ እንደነበረ ብዙ ነገር ስትናገር በጣም ነው የሚያሳዝነው። በቃ በጣም እኔ ማንም ክርስቲያን ቢሰማው በጣም ደስ ይለኛል። እና ብዙ ነገር ደርሶባት ለዛውም ሰው መስክሮላት ሳይሆን እሷ መጽሐፍ ቅዱስ ስታነብ ነው የእግዚአብሔር ቃል መዳን በሌላ በማንም አይደለም የሚለውን ሳነብ ያ ነው አለች። እንግዲህ እሷ ስትናገር ውስጥ የተነካውና አንዳንድ አባቶችን ጠየቅኩ አለች። እንደዚህ ይላል የእግዚአብሔር ቃል፣ እኛ ደግሞ በብዙ መንገድ እንደሆነ ነው የምናውቀው ስል ዝም በይ ነው የተባልኩት አለች። እና ያ ነው የባሰ ብዙ ጥያቄ ያመጣብኝ ነው የምትለው እንግዲህ። እና ያው ከመጽሐፍ ቅዱስ አንብባ ያው ጌታ ተናግሯት ነው እሷ ወደ ጌታም የመጣችው። ያው ሰው መስክሮላት አይደለም። ኢቭን ስለ ጴንጤም ብዙ እንደማታቅ ነው። በኋላ ላይ ነው በቃ የት እንደምትሄድ እራሱ አታውቅም ነበር ከተወገዘች በኋላ። እና ብዙ ነገር እንደደረሰባት ነው የተናገረችው። በጣም የሚነካ ነው። እኔ ምንም ጥፋቷ እዛ ላይ አልታየኝም። ግን እግዚአብሔር ይመስገን ደግሞ ጌታ ታማኝ ነው፣ አከበራት እንጂ ምንም አላዋረዳትም። በእርግጥ ሰው ጌታ ኢየሱስ ሲባል ሰው ብቻ ሳይሆን ሴጣን የማይወደው ነገር እሱ ነው። መጀመሪያ አዳምን ከእግዚአብሔር ሕልውና መለየት ነው አላማው። ያንን አደረገ። በክርስቶስ ደግሞ ሕይወት ስናገኝ አሁንም ደግሞ ያችን ከጌታ ጋር ያለንን ህብረት ነው የማይፈልገው። በሚፈልገው መንገድ ሁሉ ያንን ማድረግ ነው የሚፈልገው፣ ከጌታ መለየት። ስለዚህ ያለ ነው እንግዲህ በጌታ ሲኮን። እኔም ልጆችን ጥዬ እስከወጣ ድረስ ነው የልጆች አባት ጌታን ስቀበል ኦርቶዶክስ ነበር ስንጋባና መቀጠል አንችልም ብሎ ሽማግሌዎች አውጥቶ የተፈረደብኝ ነገር ቢኖር ወይ ጌታ መተው ወይ ያለኝን ነገር ሁሉ ትቼ መውጣት ነው። ስለዚህ የመጨረሻ ውሳኔ የነበረው
ሁሉን ትቼ መሰደድ ነበር እና ሁሉን ትቼ የተሰደድኩ 3 ህፃናት ልጆች ትቼ ማለት ነው። ኢየሱስ ጌታ ነው። ኢየሱስ ለዘላለም ጌታ ነው። ከልባችን ውስጥ ማንም ሊያወጣ አይችልም። ህይወት ነው። ግን እግዚአብሔር ታማኝ ነው። ልጆቼን አሳድጎ አሁን የከበረ ቦታ ነው ያሉት። ለምን? እግዚአብሔር የማንም ዕዳ የለበትም። ታማኝ ነው። ስንታመነው ታማኝ ነው። ህይወት ነው። ኢየሱስ ህይወት ነው፣ እውነት ነው፣ መንገድ ነው። ከሱ የሚበልጥ በዚህ ምድር የለም፣ በሰማይም የለም። ኢየሱስ ጌታ ነው። አንደኛ በህይወታችን ካደረግነው አያሳፍረንም። ምንም ጠላቶች ቢነሱ፣ ሰይጣን የፈለገውን ጉድጓድ ቢቆፍር፣ እግዚአብሔር ግን መንገድ አለው። ለምን? ኢየሱስ ክርስቶስ የህይወታችን ጌታ አዳኝ ስለሆነ ስሙ ይባረክ ለዘላለም። ተባረኩልኝ። ያ ታጉ የተባረክ ያ ያስነቅፋል እኮ እንዴ! እኛ ጌታን ስትቀበይ እኮ ጌታ ወደ ጌታ ስትመጣ መከራ አለ እኮ። ያው መስቀሉ ነው እንግዲህ መስቀልን ተሸክማችሁ ተከተሉኝ ሲል መከራው ነው እና ኢየሱስ ጋር መጥቶ አልጋ ባልጋ የሆነ መንገድ የለም። እንደዛም አባቶቻችን አልጨረሱም። ሁሉም በሞት ነው የጨረሱት እና ጌታን ስንቀበል አብረን መከራ ምን እንዳለብን ያወቅን ነው የተቀበልነው። ስለዚህ መከራው የጀመረው ከዛ ነው፣ እሷ ስለገባት ወንጌል ብቻ። ግን ለምንድን ነው የተቆጡት ነው? ሊያ የቀጥ አንድ ቁጥር ጽፈሻል። ፕሊስ እላችኋለሁ፣ የእዝራን ካገኛችሁት ላኩልኝ። የዲያቆን እዝራን ምስክርነቱን ካገኛችሁ ላኩልኝ። ቪዲዮ መስራት ስለፈለኩኝ ነው። ይሄ ሰው ነግሮን ነው የተመለሰው። ነግሮን እቺ እህታችን የተናገረችውን ነው የተናገረው። ሌላ ምንም ሪዝን የለም። ኢየሱስ ስለበዛ ብቻ ይሳደዱ ነበረ። አባታችን ደግሞ ትልቅ ማስረጃ ናቸው። ቤቱ ይገፋል ብለው ነግረውናል። ቤቱ ይገፋል እንዴ! እነ ዲያቆን አማኑኤል እኮ ብለዋል አይደለም? አሁን ይሄን ስል ጴንጤ ሆነ ትሉኛላችሁ፣ ከዛ በኋላ ትደበድቡኛላችሁ ያለበት ቪዲዮ አጣሁት ነበረኝ። ይህም በመናገር አሁን ትደበድቡኛላችሁ፣ ጴንጤ ሆነ ትሉኛላችሁ። አያችሁ፣ ቤት ውስጥ ኢየሱስ ክርስቶስን አንድ ሰው ሲያበዛ ምንድን ነው የሚደረገው ማለት ነው? ይታያል፣ ይሰለላል፣ ከዛስ በኋላ ይደበደባል። በጣም ብዙ ነገር፣ ብዙ ፈተና ነው የሚደርስበት እና እህታችን ያለችው ምስክርነት አንድም ውሸት የለውም፣ እውነት ነው። እኛ ደግሞ ብዙ የሰማነው ምስክርነት አለን መናገር የምንችለው። ይሄን ለማለት ነው። ቀጥሉ ፕሊዝ። ግን እዚህ ውስጥ ያላችሁ ሰዎች 58 ሰው ያለሁኝ የዲያቆን እዝራ የዘማሪው ዲያቆን እዝራ ወደ ጌታ መጥቶ ተሐድሶ ሆኖ ተመልሶ የተመለሰው የሱን ካገኛችሁ ምስክርነቱን ላኩልኝ ፕሊዝ። በጣም ነው አፕሪሺየት ማረጋችሁ። ጸጋ ይብዛላችሁ። ተባረኩ። ቀጥሉ። ሊያ የመርጌታን አስገቢያቸው። እሺ ምን ያለሽ? እሺ ቀጥሉ ያላችሁ። ዶክተር እንኳን ደህና መጣ። መሪጌታ እንኳን ደህና መጡ። ግርምሽዬ ወንድሜ እንኳን ደህና መጣችሁ። ጸጋ ይብዛላችሁ። ያው ቶፒካችን አይታችሁታል። ዛሬ በየሚዲያው ላይ ከትናንትና ጀምሮ ይመስለኛል በቃ ያለው ምንሸራሸረው የዚች እህታችን ቪዲዮ ነው እና በጣም ብዙዎች በጣም በሚያስፈራ ማጓራት ልበለው እንደዛ ነው የተነሱባትና ምንድን ነው ስህተቷ? ምንድን ነው የተሳሳተችው? ኦርቶዶክስ ቤተክርስቲያንን እናቃታለን፣ በአንድም በሌላ መንገድ እናቃታለን። በራሳችን ደግሞ በዘመዶቻችን ወይ ደግሞ በጎረቤቶቻችን በምናቀው ጓደኞቻችንና እቺ ሴት ምን ተሳሳተች ከተናገረች ውስጥ እያልን ነው። በዚህ ቶፒክ ላይ ማውራት ሀሳብ ካላችሁ ቀጥሉ። ሰላም በሉን ደግሞ። ተባረኩ። ጸጋ ይብዛላችሁ። መንዬ ቀጤ ሶሪ ይቅርታ፣ ወደዛ ወደ ላይ ወጥቼ ነበር። ሶሪ ሊያ እየጠርተሽ ነው? ሄሎ ሊያ። ኦኬ በቃ ቤቱን መሪው። አረ እሺ እንቀጥል። ሰላም ብያችኋለሁ። እንቀጥል። ሰላም ብያለሁ። መሪጌታ ግርማ ሰላም ብያችኋለሁ። ሰላም በሉና እንቀጥል። ያው እያወራን ያለ ነው እንግዲህ ኢንተርቪውን አልሰማሁትም እኔ ግን
የምትናገረው የሚለው ይገባኛል፣ ምን ለምን እንደምትል ማለት ነው ባልሰማው። ለምን ግን ተቃውሞ በዛባት ነው። እሷ መቼም የምትዋሽታ የምታወራው ነገር የላትም። ዋሽታ የምታመልከው አምላክ የምታስደስተው አምላክም የላትም እና ሪያሊቲውን ያወራች። ስለዚህ ምንድን ነው ያጠፋችሁ? እውነት ስለተናገረች ነው። እንግዲህ ማን ያርዳ የነበረ ማን ይናገር የቀበረ ነው መሰለኝ ተረቱ። ያለፈባትን ብትናገር ጥፋቷን ለምንድን ነው ነው? ሰላም በሉና እንቀጥልሽ። መርጌታም ሰላም በሉ፣ እንኳን ደህና መጡ። ግርማም በጊዜ ተጠቀም የሚልም አካውንት አለ። ታጉዬ ምስክርነትሽን ሰምቻለሁ። ተባረኪ። እንኳን ጌታ ጸናሽ። እሱ አያሳፍርም፣ ታማኝ ጌታ ስለሆነ ማለት ነው። እና እንኳን ጌታ ከአንቺ ጋር ሆነ፣ እንኳን ለዚህ ጌታ ወግነሽ ቆምሽ። ሁሉም ያልፋል። ባይዘዌ እዚህ ምድር ላይ ይዘነው የምንሄደው የለም። ምን ወስደው እምነታችን ብቻ ነው። እና ባልም ትዳርም ልጅም ሀብትም ገንዘብም ቀሪና ቀሪ ብቻ ነው። የማይቀረው የማያልፈው ዘላለማችን የምንኖረው ከእሱ ጋር ነው። እና ሁሉም ነገር ለሱ መተው በጣም ምንም እንትን የለውም። ያንስበታል፣ አይበዛበት። ምክንያቱም እሱ ነው የሰጠን። ልጆችን ቢሰጠን እሱ ነው፣ ትዳርን ቢሰጠን እሱ ነው፣ ገንዘብን ቢሰጠን፣ ጤናን ቢሰጠን፣ ሁሉን የሰጠን ሁሉ እሱ ነው። ለሱ ብሎ መተው ክብር እንጂ ውርደት የለውም። ምክንያቱም የሚቀጥለው ማንነታችን እኛ ነን የምንቀጥለው። አብሮን የሚቀጥል ማንም የለም። ልጆቻችን አብሮን ቀጥለው እዛ የምንመሰርተው ህይወት የለንም። ስለዚህ እሱም ብሎ መተው ሁሉም ነገር ከባድ ነው፣ ግን ለጌታ ምንም አይደለም እና ይበልጣል። እሱ ሰጪው ከስጦታው ከሰጪው ይበልጣል እና ሰጪውን መምረጥሽ ያዋጣልና እንኳን በረታሽ ታጉዬ። ሰላም በሉን፣ ሰላም በሉን። መሪጌታ ግርማ ሰላም በሉን እና እንቀጥል። ሀሳብ ስጡበት እስኪ። ያውን ያልሰማሁትም ግን እንረዳዋለን ከቪዲዮቿ ምን ልትል እንደምትችል ምን ተቃውሞውን ለምን እንደመጣባት እና ብትገፋም ቀላል አይደለም። ግን ሶኬ ጌታ መልካም ነው። አላችሁ አሉ መርጌታ አሉ ሰላም ነው። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን። ብዙ ጊዜ እንደዚሁ እመጣለሁ እና መነን ብዙ እመጣለሁ እና አታስገባኝም ነበረ። ዛሬ ገብቻለሁ። እግዚአብሔር ይመስገን። ግን ለማንኛውም በመነን ወቀስ መነንን በመውቀስ አልጀምርም። እግዚአብሔር ይባረክ። ከመነን ጋር በአካልም ነው የምንተዋወቀው። እዚህ አዲስ አበባ መጥታ እያለ በቅርቡ እኔም ቤት ሄጄ ነበረና በአካልም እንተዋወቃለን። በጣም ማከብራት፣ በጣም ደግሞ የጨከነች የዓላማ ሰው እንደሆነችም አውቃለሁ እና እንዴት እንትን እንዳለች አላቅም እንጂ ክብር ሁሉ ለኢየሱስ ይሁን። ዛሬ ቅድም የዘርፌ ጥፍት ይላል። አሁንም ቢሆን ጥፍት ነው የሚለው። ጥፍት የሚለው ምን ለማለት እንደፈለገች አማርኛ ጠፍቶብኛል ማለት ነው። አሮ ነው አማርኛው ጠፋብኝ መሰል። አማርኛው ቃላቱ እዚህ ጋር ያለው ኪቦርዱ የሚጽፈው እንደዛ ነው። ፍን ፋበይ ፋ ነው አይደለም? ፈፉ ጥፋት ነው የሚባል እንጂ እኮ ፋ እንዴት ነው የሚጻፈው? ፈፉ ፋ እንደዚህ ናት። ይችኛዋ ፋ ናት። ኦኬ ይችኛዋ ፋ ናት አይደለ? አዎ አሁን ትክክል። ይሄኛው ፋ ነው። ኦኬ ግርማ የጻፈው ያው ግርማ። ኦኬ ሁለት አይነት ፍ ነው ያኛው። ወይ ጠፍቶብኛል አማርኛው እኮ። በቃ ልክ ነሽ። ኦልራይት ሶሪ፣ በጣም ይቅርታ። ቴንክ ዩ ስላረሙኝ መርጌታ። ያው እርሶ እንግዲህ የቋንቋው ሊቅ ስለሆኑ ያረሙናል። አዎ ማረም እንግዲህ አንዳንድ ጊዜ የጸሐፊም ባህሪ ነው፣ የካህናትም እንደዚህ ደግሞ እንደዛው ነውና ሌላው በምንና በን መካከል ስፔስ አርገሻል። ስፔስ ክፍተት አለ። እሷን አስጸዲያት። ምን ን ብለሽ ንድን ነው ን ብለሽ ንድን ምንድን ነው? ምናልባት ያላዩቸው ዲክሽነሪዎች ካሉ ብዬ ነው። እሺ ልክ ነው። አሁንስ በቃ አሁን ትክክል። የዘርፌ ጥፋት ምንድን ነው ይላል። ልክ ነሽ። ክብር ለኢየሱስ ይሁን።
አሜን። ይቅርታ ያው እንግዲህ ሰላምሽ ከአማርኛ የተጠበቀ ነው። እኔ በጣም በጌታ ደህና ነኝ። ጌታ ይመስገን። ከጌታ የተነሳ ምንም የለውም። መቀጠል ነው እንግዲህ ጌታን ይዞ በከፍታም በዝቅታው የሚያስቀጥለው። አሜን። ሊያም በጣም ማደንቃት ጀግና እህት ናትና አንድ ቤት ገብታ ቦልከው ነው ያባረሯት እንጂ ጨረስክ ወይ ምናምን ብላ አንዱን ወንድሜን ስሙን መጥቀስ አልፈልግም፣ ብቻ ግን በጣም የሚገርም ነበረ። ደምረው ቤት ገብታ የተናገረችው እየገረመኝ ነበረ። እንትኑ ራሱ እንዴት እንደመጣላት ማለት ነው። እና በጣም እወዳቸዋለሁ፣ በጣም አከብራቸዋለሁ። እግዚአብሔር ይመስገን። ስለዚህ የዘርፌ ጥፋት ምንድን ነው ይላል። የሐዋዝን ቅድመ ሊያየ ያቀረብሽው እሱ ሙሉውን እንጠይቀዋለን፣ እናገኘዋለን። ወይ አሰግድ ላክልኝ እለዋለሁ ከእንትን ካልኩኝ አሰግድ ጋር ካለ ማለት ነው። ክብር ለእግዚአብሔር ይሁን። እና ምንድን ነው ጥፋቷ ነው የዘርፌ ጥፋት ምንድን ነው? የሰጠችው ምስክርነት ማባረር ምን ማለት ምራቅ መጥፋት በጣም ትንሽ አይደለም እንዴ? ትንሽ አይደለም እንዴ? ይሄ እንዴ ማናውቅሽ ተፈስሂ ይላሉ። አንድ ገበሬ ማህሌት ውስጥ ገብቶ ተስካር ለመብላት ፈልጎ ነው እና ጠምጥሞ ይገባል። ጠምጥሞ ገባ። እንዲሁ ቄስ መስዬ ይህን ተስካርማ መብላት አለብኝ ብሎ በጣም የሀብታም ተስካር ነው። ከዚያ ገባና በኦርቶዶክስ ቤተክርስቲያን ደግሞ የተለመደ ነገር አለ። ተፈስሂ ይበሉ ይባላል። ተፈስሂ ለትልቅ ሰው የሚሰጥ ነው። ለመጀመር ነው ማለት ነው። ማስጀመር ነው። የሚጀምር ትልቅ ሰው ነው። ስለዚህ ይጀምሩ፣ ተፈስሂ ይበሉ አሉ። ተፈስሂ ይበሉ ሲሉት አይ ማናውቅሽ ተፈስሂ እናንተ በሏት አለ ይባላል። እና እንደሱ ነው የሆነ አናውቀውም ወይ ነው። ጎንደር በህይወቴ ማረሳው 80 ዓመተ ምህረት እንደዛ አይነት የማጋለጥ ፕሮግራም ተደርጎ ነበረ። ሞር የበለጠ ደግሞ 84 መጨረሻ ወደ ሐምሌ አካባቢ ላይ በመላው ቤተክርስቲያን በሁሉም ቤተክርስቲያናት ደብዳቤ ተለጥፎ በየበሩ ተለጥፎ ነገሌ ሰላም እንዳትሏቸው፣ እንዳታቀርቧቸው፣ ወላጆቻቸው የትኛውም አይነት አገልግሎት እንዳይሰጣቸው፣ እንዳያገኙ ልጆቻቸውን ከቤት ካላባረሩ የትኛውም አይነት አገልግሎት እንዳያገኙ በቤተ ክርስቲያን ክርስትና ቢኖራቸው የተጎዳ ሰው ቢኖር ቀብር፣ ሌላም ነገር ቢኖር ምንም አይነት ትብብር እንዳይደረግላቸው። ምክንያቱም እንደሚናገሩ በዛው መሪጌታ ቅድም ሲናገር የነበረው እርስዎ ነበሩ አስተባባሪውና የኔ እህቴ እንደዛ ስትደረግ እርስዎ ነበሩ። ያኔ ወቅቱ አንድ ተመሳሳይ ወቅት ነው እና እሳቸው ነበሩ የሚያስተባብሩት። አሁን የሚናገሩትን የኔ እህት እናቴ ስትታገድ እሳቸው ባወጡት ደብዳቤ ነው ባይዘው እሳቸው ባሰራጩት ማለት ነው። እና እኔ ሌላው ደግሞ አቡነ ጴጥሮስ ውጭ ያሉ ታውቋቻላቸው። አቡነ ጴጥሮስ ውጭ ሄዱት እና እዛ የቀሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሲኖዶሱ ዋና ጸሐፊ የነበሩ ከአቡነ አብርሃም ጋራ አቡነ አብርሃም ስራ አስኪያጅ፣ እሳቸው ደግሞ ጸሐፊ ነበሩ። የምታውቋቸው ካላችሁ አሁንም እዚያው አሜሪካ ሀገር ነው ያሉ። ጥንትም እዛ ነበሩ። በዶክተር አብይ ምክንያት ነው ዶክተር አብይ ሲያስታርቋቸው ነው በዚያ ምክንያት ወደ ኢትዮጵያ የገቡ እና በዛን ጊዜ ስራ አስኪያጅ ነበረ አባ ገብረስላሴ ጥበቡ ነበር የሚባለው አሁን አቡነ ጴጥሮስ። ስለዚህ በዛ ምክንያት ብዙ በየቤተ ክርስቲያኑ የማጋለጥ ፕሮግራም ተደርጎ ጠቁሙን ተብለው ከዛ ጥቆማ እየተሰበሰበ የመጣ ዘርዝረን በቤተ ክርስቲያን ለጥፈናል። ማንም ሰው ሰላም እንዳይላቸው እና ይሄ በጣም ትንሽ ነገር ነው። ብዙ ህዝብ ስደት የደረሰበት ዛሬ ላይ ብቻ ነው እንዴ? ዛሬም ድረስስ የቀብር ቦታ አለ እንዴ? ጎንደር በየቦታው አለ እንዴ? በየወረዳው አለ እንዴ?
የትኛውም ቦታ ሂዱ የለም፣ ትግራይ ሂዱ የለም፣ ጎጃም ሂዱ የለም፣ እንደ ልብ የቀብር ቦታ የለም፣ ለመናፍቃን የቀብር ቦታ አይሰጥም በሚል በምንም ተአምር በጣም ሩቅ ቦታ ተኬዶ ነው ቀብር እንኳ ማስፈጸም የሚቻለው። እትብታቸው በተቆረጠበት በተወለዱበት መንደር የቀብር ስነ ስርዓት እንኳ ከሰንበት የማይባረር ሰው አለን? ያልተባረረ ማን አለ? በጣም ብዙ ግፍ ተደርጓል። እና የተናገረችው ለእኔ በጣም ቀላል ነው። ምክንያቱም እኔው ራሴ ሳደርገው የነበረውን ነገር ስለማቀው ማስደብደብ በጣም ቀላል ነበረ። ብቻውን ሄዳችሁ ወስዳችሁ ጠርታችሁ ና እንትን እናድርግ ምናምን ነገር ብላችሁ ብለን ልዩ ልዩ ምክር እየመከርም ስንቶቹን አስገርፈናል፣ ስንቶቹን አስገርፈናል። እኔ ራሴ ምስክር ነኝ። እና ይሄ በጣም በቤተ ክርስቲያን ደረጃ ከዝራ ያዕቆብ ጀምሮ ጸረ ማርያም በሚል ምክንያት ምላሳቸው ስንቶቹ ተቆረጡ። ኢየሱስ በማለታቸው ምላሳቸው የተቆረጡ ሰዎች ቋሉ። ቅድም መነንዬ ስትናገር ነበረ። አቡነ የምዕራብ ጎጃም ሀገረ ስብከት አቡነ ገብርኤል አማላጁ እንትን ማን ነው? ቤዛ ኢየሱስ ክርስቶስ ብቻ ነው በማለታቸው ስንቱ ዱላ ነው ያረፈባቸው፣ የስድብ ዱላ በዚያ ክብራቸው ላይ ጳጳስ ሆነው ግን በጣም ብዙ የውግዘት ቃል ሁሉ ለማስተላለፍ ጥረት ተደርጓል እኮ በሲኖዶሱ ለማውገዝ። ግን ደግሞ የሀገረ ስብከቱ ዋና ስራ አስኪያጅ በመሆናቸው ያን ያህል አልሄዱበትም። ምክንያቱስ የነበረውን ነገር ያውቁታል። የይቅርታ ደብዳቤ በዚህ የይቅርታ ደብዳቤ እንዲያስገቡ እየተባለ ኢየሱስ ክርስቶስ ቤዛ ኢየሱስ ብቻ ነው በማለታቸው ይህ ሁሉ ስድብ ምን አድርገው ኢየሱስ ቤዛ ነው ለምን አልክ? ምክንያቱም ቤዛዎች መዓት ሚሊዮን ቤዛዎች ስላሉ በቤተ ክርስቲያኒቱ። እና ዘርፌ የተናገረችው በጣም ጥቂት ነው ልላችሁ ፈልጌ ነው። ስድቡ እንትን ማለቱ ምናምን ነገር ይሄ በጣም ቀላል ነገር ነው። እና እውነት ነው ዛሬም ድረስ ያልበረደ በዚህ ዘመን እንኳ በ21ኛው ክፍለ ዘመን እንዲሁ በጣም በእውነት በዚያ ስፍራ ላይ እንዲሁ ስልጣኔ የሚባል እንዳይገባ በሩ የተዘጋበት እስኪመስል ድረስ ከመሐመድ ጋር አብረው መብላት አብረው መጠጣት እየቻሉ ከፋጡማ ጋር አብረው እየበሉ እየጠጡ አብረው እየነገዱ አብረው እየሰሩ አብረው እየተገባበዙ ሰላም እያሉ የኢየሱስ በመሆናቸው ግን በቃ አለቀ። ጥንብርኩሳቸው ይሄ በጣም የተለመደ እንትን ስለሆነ በጣም እንግዳ ነገር አይደለም። እውነት ነው ያመጣች የዘርፌ ጥፋት ምንድን ነው? በቃ ኢየሱስ ገባት። ሲገባት ማን ይቀበላል? ያ የነበራት ክብር፣ ያ የነበራት ዝና፣ እህታችን ዘርፌ ወደ መድረክ ትወጣለች ሲባል ያ ሁሉ ጭብጨባ የነበረ ቆማ እንኳን ጭብጨባ አይደለም ድንጋይ ውርወራ ሁሉ የተጀመረበት ጊዜ ነበረ። ማንም እንዳይቀም ማይክ አልቀሟትም እንዴ? ናዝሬት ላይ ማይክ በጣም ብዙ ነገር ተደርጓል እኮ። እሷ ስትዘምር ማይክ ቀምተው ነይ እሙዬ ማርያም ነይ እንዴ ቤዛዊት ዓለም አሉ የደብሩ አለቃ። የእሷን ማይክ ቀምተው ይሄ እውነት ነው። ይሄ አደባባይ የወጣ ሀቅ ስለሆነ ሊሸፋፈን የሚችል አይደለም ማለት ነው። ሰላምና ጸጋ ይብዛላችሁ። ሁላችሁ በጣም እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ይባርክልኝ። በጣም አመሰግናለሁ ስላስገባችሁኝም ደግሞ ጌታ በነገር ሁሉ ይባርካችሁ። ተባረኩልኝ። እግዚአብሔር ይስጥልን። መርጌታ ተባረኩ። እድሜና ጤና ይስጥልን። ያው ፕሩፍ ለማድረግ ነው ቅድም ሳወራም የነበርኩትን እሳቸውም ስለነበሩ ነው። እና ይሄ ስደትና መከራ ያልገባበት ቤት የለም። ቅድም የተናገርኩትም እኛም ቤት የደረሰው እንግዲህ እሳቸው ነበሩ የሚያስተባብሩት በወቅቱ የነበሩት እና ውግዘት ነበረ። በጣም ስደት ምንም ሰው ልጅሽ ጴንጤ ሆኗል ከቤት አስወጡ፣ አብራችሁ አትብሉ፣ አብራችሁ አትጠጡ፣ ሰላምም አትበሏቸው፣
ብዙ መከራ ብዙ ስቃይ እኔ እናቴ እህቴ አሳልፈዋል። ድብደባ፣ ታስሮ መገረፍ፣ በሰንሰለት መገረፍ፣ መውጣት ማትችልቁ በጣም ብዙ በሽተኛ እስከሚያደርጓት አስረው ይገርፏት ነበረ በሰንሰለት እህቴን። ለምን ጴንጤዎች ተብላ ማለት ነውና እናቴም በዛው ልክ ነበረ ስድብ ውርደት የነበረው። ግን ይሄ ለማን ነው ምንድን ነው በምን ምክንያት ነው ሲባል ሰው ክርስቶስን ስላገኘ ማለት ነውና እሷ እህታችን የተናገረችው ዘርፌ ምንም ውሸት አይደለም። ሁሉም ጋር የነበረ ሬሳ እንኳ የተቀበረ የ3 ቀን ሬሳ ተወጥቶ አይቻለሁ በአካል ማለት ነው። የጴንጤ ናችሁ ተብሎ አስወጡ ተብሎ አይቻለሁ በአካል። እኔ ያኔ በጌታ አልነበርኩም። ቤት አናከራይም ብለናል። እኔም በአቅሜ ብያለሁ። እኔም በአቅሜ አይ ጴንጤ ናችሁ አናከራይም ብለናል። እኛም ሁሉም አድርሰናል የግላችን ማለት ነው። እና ነበረ አሁንም አለ ነበረ እና የተናገረችው አንድ አስልዛትም የለውም እና ለምን በዚህ ልክ እንደተነሱባትም አላቅም። ያው ሰው መቼስ አለመታደል ሆኖ ክርስቶስን ሲያጣ እንደዚህ ነው የሚሆነውና ኢየሱስ ክርስቶስ እንሰብከዋለን በአናቷ በጉልላቷ በቀሚሷ በሁለ ነገሯ። እኛ እኮ ኢየሱስ በሁለ ነገሩ ነው ይሰበካል ይሉናል። እሺ ኢየሱስ ሲባል ግን የሚናደዱት እነሱ፣ የሚገፉት እነሱ፣ ኢየሱስ የሚለው ስብከት በዛ የሚሉት እነሱ፣ መዝሙሩ በዛ የሚሉት እነሱ። ኢየሱስን በምንድን ነው ታዲያ ምን ከቁስ አልፎ እኮ ከህይወታችን አልፎ ቁስ ላይ ይላሉ እኮ። ሰምታችሁ እኮ ጉልላቱ ሁሉ እኮ ኢየሱስ ይናገር። ታዲያ ይሄን ኢየሱስን ስለተሰበከ ለምን ትናደዳላችሁ? ለምን ስደት ታስነሳላችሁ? እውነት የሚሰበክ ከሆነ እውነት እሱ ከሆነ የምታመልኩት ደስ ሊላችሁ ይገባል እንጂ እና ታችን ምንም በደል አላጠፋችም። የደረሰባትን የሆነችውን ብትናገር ክፋትም አይደለም ምስክርነትም ነው፣ ለሌሎች መጽናኛም ይሆናል ነውና በዚህ ልክ ግን ልታናግሯት በዚህ ልክ ልትከፉባት አይገባም። በፊት ከደረሰው በደል አሁን የሚደርስባት ጫና ይበልጣል፣ ስነ ልቦናዊም ይበልጣል። በጣም ከባድ ስለሆነ ማለት ነውና ግርማ አለ ሰላም በለና እስቲ የምትለውን በል። ለማንኛውም የምታወሩት ካላችሁ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ገስቱ ክፍት ነው። አይ ልክ ናት ውሸታም ናት እንዲህ ናት የምትሉ ከሆነ ሀሳብ ካላችሁ ብቻ ነው እና ቤቱ አይገፋም ካላችሁ ግቡ። እንግዲህ እናንተ ወንድ ከሆናችሁ አቡነ ገብርኤልን የተቃወማችሁ ሰዎች ናችሁ። ላስት ይር አመት ሊሆነው ነው አሁን። እንግዲህ አሁን እነሱንም ልትክዱ እንዳይሆን። እሳቸው ምንም ያጠፉት ጥፋት የለም እኮ። አንድም የቤተክርስቲያኗም ትምህርትም ነው፣ አንድም የቤተክርስቲያኑም አቋም ነው፣ የመጽሐፍ ቅዱስንም እውነትም ነው እኮ የተናገሩት። እና ምን አጥፍተው ነው በዛ ልክ የተወገዙት? እንደው አባታችን እንደው አሁን የእሳቸውን ልታስተባብሉ ነው ማለት ነው? ካለ ግርማ፣ ከሌለ ካልተመቸ ኦኬ እንቀጥላለን። ለማንኛውም ካላችሁ ይባለ አለው። እንዴት ነሽ? ሰላም ላንቺ ይሁን እህትዬ። እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። በእውነት ሊያዬ በዚህ ስላየሁሽ ደስ ብሎኛል። የኔ ተወደድሽ እህት መሪጌታ፣ ሊና፣ እታግ ሁላችሁንም በጌታ ሰላም ብያችኋለሁ። በጌታ ሰላም። ምናልባት መነን ስልክ ገባባት መሰለኝ። አይ ቲንክ ሶሪ ያ ስልክ ገብቶብኝ ነው። ይቅርታ። እኔ እንደው መሪጌታ ሌላ ጥያቄም እኮ ይጠይቃል ብዬ እንደው የጠፋችሁ ብሎ እናንተ ራሳችሁ ጠፍታችኋል ብሎ ይጠይቃችኋል ብዬ መሪን ፑሽ እያረኳቸው ነበርና በእውነት ሳናያችሁ ቆይተናል። በዚህ ደግሞ ስላገኘናችሁ ቤታችሁ ደግሞ ስለተገኘን ደስ ብሎናል። እኔ ደስ ብሎኛል በበኩሌ። ግን እኔ እንደው ኦርቶዶክሳውያን እህት ወንድሞቻችንን ብቻ አይደለም በዚህ ጉዳይ ላይ እኛ እንደው ክሌም ማድረግ ካለብን በደንብ እኔ እንደው በክርስቶስ ድነናል የሚለው ይሄ የጴንጤው ማህበረሰብ ራሱ እኔ ማስረጃውን አቅርቦ ሰውን መተቸት እኮ ምንም አይደለም። ግን እቺ እህታችን በነበርኩበት ቤተ እምነት ውስጥ እንደዚህ አይነት ስለ ጌታ ስለ ኢየሱስ ክርስቶስ ወንጌል ይሄን በደል ደርሶብኛል ብላ በመናገሯ የአዘው እንባ ነው የምታፈሽው ብላ መባል እኔ ኦርቶዶክሳውያንን እኔ ከነሱ እንትን የለኝም። እኔ እነሱን ቢኮዝ ይሄ የነበረም ነው መነንዬ እንዳልሽው አሁንም ያለ ማንም ሰው በደብዳቤ ተሸኝቶ ከዛ ቤት ይወጣ የለም እኛ እስከምናውቀው ድረስ ማለት በቃ መንገዱን ጨርቅ ያርግልህ በደህና ሂድ ተብሎ ከዛ ቤት በደህና የወጣ ሰው የለምም አይኖርምም ወደፊት ማለት ነው።
በቃ ራሳቸው ምንድነው በመድረኮቻቸው ላይ መምህራኖቻቸው የሚናገሩት ነው። ቤቱ ገፊ ነው ብለው አሁንም እዛ አውደ ምሕረት ላይ የሚናገሩ እኮ መምህራኖቻቸው። ስለዚህ ሰው ሳይገፋ ከዛ ቤት አይወጣም። የደረሰበትን ሰው ስለ ጌታ ይሄ በደል ደረሰብኝ እና ሌሎችም እዛ ያሉትም አሁን ከዛም በዛ ውስጥ ደግሞ ኢየሱስ ኢየሱስ ብለው ኢየሱስን የሚዘምሩ ኢየሱስን የሚሰብኩ ትላልቅ አቅም ያላቸው መምህራኖቻቸው ላይ አሁንም ምን አይነት ጫና እየደረሰ እንዳለ የምናየው ነው። ይኸው እድሜ ለሶሻል ሚዲያ። አሁን እኮ ምንም የሚደበቅ ነገር የለም። አሁን እኔ እነሱ ላይ ምንም እንትን የለኝም። በቃ ማለት ስላለባቸው እና እንደ የተናገርሽው እውነት ነው ይበሉ እንዴ። ምንም እንኳን እውነት ቢሆን ነገሩ እውነት ነው የተናገርሽው ነገር ይበሏት እንዴ? አይሏትም። በየትኛው እንዴት ተኩኖ እውነት ነው ይባላል? እህታችን ዘርፌ አሁንም ቢሆን በውሸት ትከሰሳለች። በውሸት ሐሰት እንትን ንግግር ይደረግባታል፣ ቪዲዮ ይሰራባታል። ይሄ ይቀጥላል። ይሄ ምንም አይቆምም። ይሄ እንደው ለምን በዚህ ልክ አስጮኋችሁ ብለን ከጠየቅናቸው እንጂ ማለት ነው። እኔ ግን የሚገርመኝ ጴንጤው ማህበረሰብ ወይንም ጌታ ኢየሱስ ክርስቶስን በማመን እግዚአብሔር ልጅ ሆኛለሁኝ የሚለው ይሄ ምንድነው ክርስቲያን የምንለው ማህበረሰብ፣ በክርስቶስ የዳነው ማህበረሰብ እንዲህ ደረሰብኝ ብሎ የሚለውን ደግሞ ፎቶውን ለጥፎ የአዞ እንባ ነው የምታነባው ብሎ ያንን ሰው ከመተቸት ሲተች ከማየት ያለፈ እኔ የሚያሳዝነኝ ነገር የለም። በጣም ነው ማለት ነው በእውነት። አይ ግርማ ያልገባህ ነገር አለ ይሄ ነው ብላችሁ የምትሉኝ ነገር ካለ ደግሞ በደንብ ልሰማችሁ፣ አሁን ያወራሁትን ሀሳብ ላሻሽል ልታረምም ዝግጁ ነኝ። ግን በዚህ ልክ አሁን ኦርቶዶክስን ገፊ ናት እያለ ነው አይደለም? እኔ ጴንጤውም ይኸው መግፋት ጀምሯል ማለት የመጣውን እየገፋን ነው ማለት ነው። ስለ ጌታ ስለ ኢየሱስ ክርስቶስ ይሄ በደል በዛ ቤት ደርሶብኛል፣ ሌሎችም ከዚህ ሌሰን ማግኘት አለባቸው። ስለ ጌታ ስለ ኢየሱስ ክርስቶስ ነው ዋጋ የከፈልኩት። ዋጋ መክፈላችሁን ቀጥሉ። ኢየሱስ ነው የገባኝ ይሄኛው የመጽሐፍ ቅዱስ ክፍል ነው። መዳን በኢየሱስ ብቻ ነው የሚለው ገብቶኝ ከዛ ወጣው። መዳን በኢየሱስ ብቻ ነው የሚለውን ቃል አንብባችሁ ሲገባችሁ የሚለውን ትምህርት እየሰጠ ያለን ሰው ቪዲዮ ለጥፎ የእንባ አዞ ነው የምታነባው ብሎ ሰውን ለማሸማቀቅ በዚህ ርቀት መሄድ በራሱ እኔ ጴንጤው ራሱ ገፊ ነው ወደሚል ድምዳሜ እንድደርስ እያደረገ ፐርሰናል እኔ በግሌ ነው ይሄንንም አሁን ማንንም ወክዬ ሳይሆን። ስለዚህ ተረጋጉ፣ ጴንጤዎች ተረጋጉ፣ ጴንጤ ፒፕል ተረጋጋ። በቃ እንዴ በቃ ሰው የሆነበትን ነው የተናገረው። በቃ ተረጋጉ። ከዛ ትክክለኛ ማስረጃ ካለህ ደግሞ አቅርበ ይሄው የአዞ እንባ አነባች እንትና ብዬ ያልኩበት ማስረጃ ይሄ ነው ብለህ እስከነ ማስረጃው አስረዳ። አንተ የጠላኸውን ሁሉ እንድንጠላ አታደርገን። አንተ የተቃረንከውን ሁሉ እንድንቃረን አታደርገን። እንዲህ ሰው የራሱ ፍቃድ የግል ፍቃዱም ስላለው ማለት ነው። ከዚህ ባለፈ ግን በዚህ ልክ የምታስጮሁት ኦርቶዶክሳውያንም እንደው በዚህ ልክ መሆን አልነበረበትም። ከተቃረናችሁ መቼም አትስማሙም። ኢየሱስ ከሚለው እውነት ጋራ ሁሌ እንደተጋጫችሁ ነው። እሱን ሲገባችሁ ሲገለጥላችሁ መዳን ሲገባችሁ በኢየሱስ ክርስቶስ ብቻ መዳን መሆኑ ሲገባችሁ ገብቷቸው እንደመጡቱ ትመጣላችሁ። እናንተም እሱ ማገዶ አይፈጅም ብዙም ማለት ነው። ግን ውስጥ ነን የምትሉ በውስጥ በቤት ነን ያለ ነው የምትሉ ደግሞ ከቤት ከበረቱ ሌሎችን ለመግፋት የምትሄዱበትን ርቀት አይፊል በጣም አዝኛለሁኝ እውነት። ግን ቪዲዮውን ሙሉን ደግሞ ዩቲዩብ ላይ ገብቼ ማየት መቻል አለብኝ። ንግግር ካበዛው በጣም ይቅርታ። በጣም ወዳችኋለሁ። ሊያዬ በጣም በእውነት ተናፍቀሻል። ብዙ ቤት እየገባሽ እኛ ጋር ህብረት የምታደርጊውን የስራ ጫና ሊሆን ይችላል፣ በተለያየ ምክንያት ሊሆን ይችላል። እንደው ጠፍተሽብናል እህታችን፣ እንወድሻለን። መነንችን እንወድሻለን። መነንዬ ተባረኩ፣ ጸጋ ይብዛላችሁ። መሪ ጌታ ተባረኩ፣ እንወዶታለን። ቆሞስታችን ላይ ያሉ ተባረኩልኝ፣ ጸጋ ይብዛላችሁ። ተባረክ ድርሞሽ፣ ተባረክ፣ ጸጋ ይብዛልን። ያ እንግዲህ አላቅም፣ ሰው የተነካው ነው። ሰው መቼም ዝም ብሎ አያለቅስም። እንባ ከውስጥ ከስሜት
የተነካ ሰው ነው የሚያለቅሰውና እንቧን አይተው እንደዚህ ተችተዋት ከሆነ እንግዲህ ምን እንላለን? ለነሱ ተዋለን። ግን አንድ ሰው ያልተነካ ሰው፣ ቁስል የሌለው ሰው፣ ህመም የሌለው ሰው ከውስጥ ፈንቅሎት እንባ ባይዘወይ ከውስጥ ነው የሚወጣው። እኔ እንጃ ወይ እንግዲህ ድራማ ሙቪ ምናምን የሚሰሩ ሰዎች የሆነ ነገር አይናቸው ላይ ተቀብተው እንዲያለቅሱ ይደረጋል ይባላል። የሚያለቅስ ካራክተር ሲሰጣቸው ማለት ነው። ድሮ ቪክስ ምናምን እንሰማ ነበረ። ቪክስ ምናምን ይቀባሉ እንዴት ነው እንባቸው ምናምን ይወጣላሉ። ቲያትር ነው ስለሙድ ሳይ ስለነበረ እና ቪክስ ይቀባሉ ምናምን ይላሉ ስለሚያስለቅስ። ግን አንድ ሰው እሱ ያው በቃ ለማልቀስ ስለፈለጉ ማለት ነው። ከውስጥ ሆነ እንባችሁ የሚወጣው ግን የውስጥ ስሜት ነው፣ ስብራት ነው፣ ቁስል ሲኖር ነው ከውስጥ እንባ ከውስጥ ነው የሚወጣው እና ከውስጠኛው ክፍል የወጣን እንባ በዚህ ልክ የምታናንቁ ካላችሁ እንግዲህ ይድረስባችሁ አንልም። ግን ቢያንስ የሰውን ስሜት ለመረዳት መሞከር ጥሩ ነው። ሰው ያለፈበትን የሄደችበትን ርቀት ምን በሴትነቷ የከፈለችውን ዋጋ አይደርስባትም ልንል አንችልም። ይሄው አሉ እኮ ሕያው ምስክሮች ዛሬም አሉ። ይሄው አሉ ሕያው ምስክር አሉ። እነ መሪጌታ ጽጌ ምን ያህል ሞተ ተብለው ነው ደብድበው ገደል ውስጥ ጥለዋቸው ነው ከነነፍሳቸው የሄዱት አይደለ? ይሄው ለዘላለም በሽተኛ ያደረጓቸው መሪጌታ ጽጌ እኮ በሕይወት አሉ። እነ መሪጌታ ሙሴ አሉ። እነ መሪጌታ ይኸው እዚህ አሉ እኮ። እነ ቆሞስ አባ ቆሞስ አሉ። እነ መሪጌታ አሉ እዚህ፣ ሁሉም አሉ እኮ እንዴ። የተገደለው ቤት ይቁጠረው እና አልደረሰበትም ሰው ማለት አንችልም። ሁሉም ደርሶበታል። ይህች እህታችን ደርሶባታል። ስቃይ፣ መከራ፣ መገፋት ደርሶባታል። እንትና እንኳን መስክሮላታል። እንኳን አንድ ጊዜ የሆነ ቪዲዮ ሰምቻለሁ። ማነው ስሙ ይሄ ፖለቲከኛው ሲመሰክር ሰምቻለሁ። ዘመድኩን ነው መሰለኝ። አዎ እሷ ገፍታችሁ እንደዚህ ያደረገው ለዚህ የደረጋችኋት ቤት ውስጥ ያላችሁ ሰዎች ናቸው እናንተ ናችሁ ሲል ሰምቻለሁ አንድ ጊዜና ቤቱ ገፊ ነው። ጳጳሱ እንዳሉት አቡነ ገብርኤል ገፊ ነው፣ ይገፋልና ለማስመሰል ነው። ኢየሱስ የሚሉት ማስመሰል ነው። እውነት ጌታን የሚወድ ጌታን የሚለውን አይገፋም። ጌታ ኢየሱስ የተናገረው እኔ ሁሌ ልቤን ይነካኛል። እናንተን የተቀበለ እኔን የሚቀበለኝ እናንተን ይቀበላል አለ። እኔን የማይቀበለኝ እናንተን አይቀበል። ዓለም ከእናንተ በፊት እኔን ስላልተቀበለኝ እናንተንም አይቀበላችኋል። እኔን ጠልቶኛልና እናንተንም ይጠላችኋል ነው ያለው። ኢየሱስን የጠላ ዓለም፣ ኢየሱስን የገፋ ዓለም እኛን ይቀበለናል ብለን ኤክስፔክት አናድርግ። እኔ ኤክስፔክት አላደርግም። ባይዘው አንዳንዴ እንረሳዋለን ይመስለኛል እንጂ ኢየሱስ አሁን እኛ ኢየሱስ ሲባል ሙስሊምን ቢናገር ለዛ ነው እኮ አይደል ኦርቶዶክሳውያን ኢየሱስ ጌታ ነው ሲሉ ደስ ቢለን እኮ ኢየሱስ የሆነ ነገር መዝሙር ስፖስቱ ገብተን እኮ ሃሌሉያ ምናምን የምንለው እኮ እኛ ነን። ደስ ይለናል። አየህ ምን ስለሆነን ጌታን ስለተቀበልን ኢየሱስ በውስጣችን ስላለን ኢየሱስ ከሚለው ጋር ምንድነን ወዳጅ ነን። ደስ ይለናል። እኔ ሙስሊም ተነስቶ ኢየሱስ ጌታ ነው ምናምን ቢል ሃሌሉያ ነው የምለው። አይ ሙስሊምን አንተ ኢየሱስ ለምን ጌታ ነው ትላለህ ብያለልም። ደስ ይለኛል። ሁላችን ደስ ይለናል። ስሙን ከሚጠራው ሁሉ ጋር ደስ ይለናል። በተቃራኒው ነው ግን በዛኛው ቤት ያለው እና ጌታን የተቀበለ ጌታን ያወቀ የቀመሰው ነው የሚገባው የክርስቶስ ፍቅርና ኢየሱስን የሰቀለ ዓለም ኢየሱስን የሰቀለ የጠላ ዓለም እኛን ሊወደን አይችልም። ስለዚህ እውነተኛው መንገድ ላይ የቆምንበት እኔ ሁሉ ጊዜ እላለሁ ትክክለኛ ቦታ የቆምኩበት ነው እምነቴ ይላሉ። ምክንያቱም ሰዎች ስለ ኢየሱስ ብለው ከጠሉኝ፣ ከገፉኝ፣ ከናቁኝ፣ ከሰደቡኝ፣ ካንቋሸሹኝ ትክክለኛ ቦታዬ ነው ይላሉ። ነው የሚወስደኝ የቱ ጋር ነው? ኢየሱስ የተናገረው ጋር ይወስደኛል ማለት ነውና ይህች እህታችንም የደረሰባት ይሄ ነው። እንዴ መዝሙሮቿ እኮ አስታውሳለሁ እኔ ናርዶስ ምናምን የወጣ መዝሙር ሲወጣ እኮ በጣም መዝሙሯ በጣም ፓወርፉል አብዛኛው በቃ ስለ ክህነቱ የሚያወራ በጣም ይገራርም መዝሙር አውጥታ ላትነቀፍ ነው እንዴ? ላትሰደብ ነው እንዴ? ያንንም የካክል የሚገራርም መዝሙር አውጥታ ድሮስ ላትሰደብ ነው በረውና እንደዛ የምትሏት ግን ጌታን አልቀመሳችሁትም እና ቀመሱት። እሷ የቀመሰችውን ስትቀምሱት ይገባችኋል። የእሷ ፔን ይገባችኋል። የእሷ መነገፋት ይገባችኋል። የእሷ ቁስል ንግግር ይገባችኋል። እናንተ ጋውን ያላችሁት ኢየሱስ ለእናንተ አሁን ይኸው ፋሲካ መጥቷል። የፋሲካን ጾም የምትጾማችሁ የምትገድፉበት፣ ገና ሲመጣ ጾማችሁ የምትገድፉበት። ከዛ ያለፈ አታውቁትም። ኢየሱስ አትረዱትም፣ አልገባችሁም። ኢየሱስ ማን ነው?
ኢየሱስ ምን ሰጠን? ኢየሱስ ምንድነው? ህይወት እንደሆነ፣ ዘላለም ህይወት እንደሆነ፣ ወዳጅ እንደሆነ፣ ጓደኛ እንደሆነ፣ አባት እንደሆነ፣ አምላክ እንደሆነ፣ ረዳት እንደሆነ፣ አዳኝ እንደሆነ፣ አጋዥ እንደሆነ አልገባችሁምና አትረዱትም። ፍቅሩን አልቀመሳችሁትምና ይግባባችሁ ይጋባባችሁ የምንለው ይሄ ጌታ ፍቅር አንድ ቀን ሲነካችሁ የዘርፌ ማሪን ተሏታላችሁ። ዛሬ የሰደባችኋት ከፍ ዝቅ ያረጋችኋት የእሷ ፍቅር ይግባባችሁ። እሷ ያገኛት እናንተንም ያገኛችሁ። ሌላ ምንም አንላችሁ። እኛ የምንመርቃችሁ ይሄን ነው። ይጋባባችሁ። በቃ ጌታ እሷን የነካ ጌታ ያገኛችሁ። አቤት መሪ ጌታ ይቀጥሉ። ቆሞስ ሰላም ብያለሁ። እንኳን ደህና መጡ። ይቀጥሉ። ግን የሚንጫጫ ነገር አለውት ስልኮት። እኔ ሚዩት ላርግ እስኪ እርስዎ ሲያወሩ ይቀጥሉ። መሪ ጌታ እኔ ሚዩት ላርግ። ሜቢ እኔ ስከፍት ከሆነ አንዳችን እሺ። ጨዋታ አለው የሆነ ጥዝዝ የሚል ነገር ነበረው፣ ግን አሁን ኦኬ አሪፍ። እሺ እሺ። ማስተካከል ነበረብኝ። ጠዋት ልጁ ያስተካክለው ነበረ። ብቻ ለማንኛውም እንግዲህ እግዚአብሔር ይመስገን ይሰማል አይደል? ቆሞስም መጥተዋል። እኔን ተከታትለው እየመጡ አስቸገሩኝ። እንዲሁ አሳርፉልኝ እንጂ እኔ በገባሁበት እየገቡ እግዚአብሔር ይመስገን። ብቻ እንኳን ደህና መጡ። ምን ለማለት ፈልጌ ነው፣ እንዲሁ እሳቸው ሲመጡ ነው እንዲሁም አንድ ነገር ትዝ ያለኝ። ቆሞስ በዕለተ ሆሳዕና፣ በዚህ ሆሳዕና የሚባል አለ ታውቃላችሁ። የዚህ የእንትኑ መጨረሻ ላይ ማለት ነው፣ የጾሙ መጨረሻ አካባቢ ያለው እሁድ እሳቸው ቆመው ሲያገለግሉ፣ ያውም ራሳቸው በተከሉት ደብር ሰው አላሰብክ አላቸው። ምንድን ነው ኢየሱስ 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 እያላችሁ አበዙ፣ ምንድን ነው ምናምን አላሰብክ አሏቸው። ሌላ ቤተ ክርስቲያን ነበሩ። በኋላ ራሳቸው ፈቃድ አውጥተው በቤተ ክህነት ህዝብን አስተባብረው ምን አድርገው ቤተ ክርስቲያን አጥር በቆርቆሮ አጥረው ያዙና እዛ ላይ እዛ በትንሽ ቆርቆሮ ነገር አድርገው ቤተ ክርስቲያን የኢየሱስ ቤተ ክርስቲያን ተከሉ። ያው ያሉ ቆሞስ ስለሳቸው እያወራው ነው። ኢየሱስ ኢየሱስ ማለት ሲያቀታቸው እንዲሁ ሰው ሲደብረው የኢየሱስ ስም አለርጂክ ሲሆንበት ህዝቡ አለርጂክ ታውቃላችሁ፣ የኢየሱስ ስም አለርጂክ የሆነበት ህዝብ በጣም የሚገርም ነገር ነው። እና በሳቸው ላይ ስንት ጠጠር ድንጋይ ውርወራ ሁሉ ተጀምሮ ነበር። በኋላ ግን የራሳቸውን ቤተ ክርስቲያን ሰሩ፣ የኢየሱስ ቤተ ክርስቲያን ብለው። የኢየሱስ ቤተ ክርስቲያን ጽላት አስገቡ። እንደ ልቤ እሰብካለሁ ብለው ነው። ስንት ዓመት እንደቆዩ አላቅም። ስንት በዛ በኢየሱስ ቤተ ክርስቲያን ሰርተው ምን ያህል ጊዜ እንደሰበኩ ብቻ። ግን እንዲሁ ምስክርነት የሰማሁትን ነው ምነግራችሁ። ልክ የሆሳዕና ጊዜ ሲሰብኩ ተንኮለኛ ዲያቆን ከታች ሆኖ 3 ዓመት ቆዩ። በቃ ይኸው 3 ዓመት ራሳቸው በተከሉ ቤተ ክርስቲያን ራሳቸው ጠርበው ታቦትን እንትን አድርገው አስባርከው ምን አድርገው ነው እንግዲህ ቆሞስ ስለሆኑ ይችላሉ። እና በኋላ የሆሳዕና ጊዜ ሲሰብኩ አንድ ተንኮለኛ ዲያቆን እየጻፈ ኖረዋል። እሳቸው አያስተውልም። እንደዚህ ይሆናል ተብሎስ እንዴት አድርጎ ይታሰባል? 42 ጊዜ ኢየሱስ ኢየሱስ ብለዋል። 42 ጊዜ እንዴ! በአንድ ሰዓት ተኩል ስብከታቸው 42 ጊዜ ኢየሱስ ኢየሱስ። በጣም ትንሽ ነው እኮ በጣም ትንሽ። ግን 42 ጊዜ ይኸው በዚህ ደቂቃ ላይ በዚህኛው ደቂቃ ላይ ኢየሱስ አሉ፣ በዚህም ኢየሱስ አሉ። በዚህ ማርያምን ግን አንድ ጊዜ እንኳ አልጠሯትም። አርሴማን አልጠሩ፣ ሚካኤልን አልጠሩ። ኢየሱስን ግን ይህን ያህል 42 ጊዜ የጠሩበት ምክንያት እሳቸው መናፈቅ ስለሆኑ ተዓድሶ ስለሆኑ ነው ብሎ ይህን ክስ ነው ያቀረበው። ይህ ክስ ነው የቀረበባቸው።
እንዴት ኢየሱስ ኢየሱስ ይላሉ? እንዲ 42 ጊዜ ያህል የእመቤታችን አንድ ጊዜ እንኳ ሳያነሱ ተብሎ ይሄ ነበረ የመጀመሪያ ክሳቸው። የመጀመሪያ ክሱ ይሄ ነበረ። ሌላው እንዳለ ሆኖ ማለት ነው። ይሄ በጣም አደባባይ የወጣ ክስ ነበረ። ይሄ ተጽፎ ተሰጠ። እንዴት እርሶስ ቢሆኑ እንዴት ይህን ያህል ጊዜ ኢየሱስን መጥራት ምን አመጣው? ምን ቢሆኑ ነው ተብለው ነው የተጠየቁ። ይኸው አሉ፣ በሕይወት አሉ። ይኸው ቆመስ ናቸው፣ መነኩሴ ናቸው። ለጽድቅ ብለው ስንት እንትን እየተንከራተቱ ናቸው፣ ከ17 ገዳማት በላይ። ግን የፈለገ ይሁን በባዶ እግራቸውም ቢሄዱ ማን እንትን ይላቸዋል? ኢየሱስ ጋር ከተጠጋ ሰው ነገር አለው። ኢየሱስ ነዋ። ኢየሱስ ራሱ ለዓለም እኮ እንቆቅልሽ ነው እኮ፣ ለዓለም እንቆቅልሽ ነው። ዛሬም ድረስ ለቤተ ክርስቲያን ጥያቄ ሆኖ ድሮስ ቢሆን በእርግጠኝነት ቅድም ሊያየናት ያለች ማናት? ወይ ማን ነው? ብቻ ሊያም ትመስለኛለች። በእርግጥም ይሄን ማለት ከነሱ የሚጠበቅ ነው። ዘርፌን ማጠልጠል የሚጠበቅ ተግባር ነው፣ የሚጠበቅ ስራ ነው። ታዲያ ማሞጋገስ ይቻላል እንዴ? ኢየሱስ ኢየሱስ ያለውን ሰው ማሞጋገስ እንዴት ተደርጎ በየት ታስቦ? ሰው ከኢየሱስ ጋር ሳይታረቅ ኢየሱስን ምን ማለት መውደድ አይችልም። አናቴማ፣ ኢየሱስን የማይወድ የተረገመ ይሁን ማለት ነው። አናቴማ፣ እዚህ ሮሜ የጻፈው ሐዋርያው ጳውሎስ። እና ይኸው እኔ ራሴ ያለሁ እኮ እኔ ራሴ ምስክር ነኝ እኮ። የመነን እህት ምስክር ናት። እኔ ነኝ ያባረርኳት ከቤተ ክርስቲያን እንድትባረር፣ መንፈሳዊ አገልግሎት የሚባል እንዳትቀበሏት፣ ሰላም እንዳትሏት የሚል በጣም በርካታ ልጆች በዝርዝር አቅርቤ ጎንደር ላይ ይህን ያደረግኩ እኔ ነኝ እኮ። ምን አድርገው? የኢየሱስ ሰው በመሆናቸው ሰካራሞች ቢሆኑስ፣ ጠጭ ቢሆኑ፣ ዘፋኞች ቢሆኑ ምንም ትክክለኛ ኦርቶዶክሳውያን ናቸው። ትክክል። ማን ነክቷቸው? ማን ነክቷቸው? አንድ ቴዲ አፍሮ የሚል ነው፣ ለካ ሌላ ነው። ቴዲ አፍሮ ክርስቲያን ሆነ የሚል መጽሔት ላይ ጋዜጣ ላይ ወጣ። እንዴ በጣም ሁላችንም እንትናል። እንዴት ግን ምናምን ነገር እያለ በኋላ ጥያቄ ቀረበለት። ቴዲ እንዴት ነው እምነቱ ቀይሯል ይባላል? እውነት ይህን ጋዜጣ አንብበዋል ብለው ጋዜጣውን አስነበበው። ጌታን ተቀብልሃል እንደ ጴንጤ ሆነሃል እንዲ አለው። በኋላ እንዴ እኔ የካህን ቤተሰብ ነኝ፣ የካህን ዘር ነኝ፣ በጭራሽ ልሆን አልችልም፣ ንጹሕ ኦርቶዶክሳዊ ነኝ አለ። እንግዲህ ከነዘፈኑ ነው፣ ግን ንስሐ ገብቶ አይደለም። ዘፈን ትክክል አይደለም ብሎ ንስሐ ገብቶበት አይደለም። በጌታ ቢሆን ኖሮስ ዘፈኑን አሽቀንጥሮ ይጥላል፣ ዘማሪ ይሆናል። በጌታ ሆኖ ዘፋኝ መሆን አይቻልም። በጌታ ሆኖ ሰካራም መሆን አይቻልም። አይፈቅድም። ማንም አይፈቅደው። ህይወት ራሱ ህይወት ነው የሚከለክለው። የሆነ ህግ አይደለም። በቃ ህይወት ይከለክላል። እንዴ አንተ ጴንጤ ሆንክ እንዴ እየተባለ ነው እኮ። እኔን እኮ ብዙ ጊዜ ተፈትኛለሁ። እኔን አልነኩኝም፣ ግን የተፈተንኩበት ስንት ነገር አለ። አገለግላለሁ። ልክ ከመድረክ ስወርድ ማለት ነው እንትን በሏቸው፣ እራት እንብላ በሏቸው እና ከዛ በኋላ የሚጠጣ ምን ይቅረብ? ለመፈተን ነው እኮ። ምን ይቅረብ? ቢራ ምን ይቅረብ ልወት? ሜታ ቢራ ወይስ ጊዮርጊስ ይሻለወታል? ውሃ። እኔ ደግሞ ውሃ የምፈልገው ውሃ። ልክ የማያውቁትን መጽሐፍ እየጠቃሳችሁ ቀለምንጦስ እንዲህ ይላል፣ አቡልዲስ ምዕራፌን ያላይ እንደዚህ ይላል ስትሉ ያው ብዙ እንትን አለ። እንዲ ኤፌሶን እናንተ ስትሉ ግን ሰው አያውቀውም። ሰው የሚያውቀው ሰኔ ጎልጎታ፣ ሰው የሚያውቀው ውዳሴ ማርያም። ጌታ ይርዳን እና ምን ልላችሁ ፈልጌ ነው፣ ይኸው አሉ
እንደዚህ በዚህ ምክንያት ነው የተጠሉ። የኢየሱስ ስም የሚወደድ አይደለም። መጽሐፍ ቅዱስ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። በምኑ? በስሙ። ስሙ ምን ብለው? የኃጢአት ማስተስሪያ መሆኑን ለሚቀበሉ። ከእግዚአብሔር የመታረቂያ መንገድ ኢየሱስ ነው። ሕይወቱም ስሙም። ክብር ለኢየሱስ ይሁን። ስሙም ሕይወቱም የለወጠን ኢየሱስ ነው። አያችሁ፣ ይህን ሁሉ በማደርግበት ጊዜ እኮ እኔ ቀንቼ ለሃይማኖቴ ቀንቼ ሰዎች ሁሉ እንዲባረሩ ያደረግኳቸው ታውቃላችሁ። ምናልባትም በቅርቡ የዛሬ 3 ዓመት በፊት እኔ ያባረርኳት እህት ቤት ነበረ ተከራይቼ የምኖረው። ኢየሱስን ያሉ የተባረሩ የሉም ወይ? መዓት ሚሊዮኖች። ጎንደር የምታውቁ ካላችሁ የዋጃ ልጆች ዋጃ የሚባል በጣም ትልቅ ባለሀብት ነው። በሙሉ እንዲባረር ነው በሩ ላይ ነው የለጠፍነው። ዛሬ መድኃኒት ቤት ከፍተዋል። በጣም ልዩ በጣም ባለሀብት ነው የነበረ እሱ። አሁን ላይ የለም። መነን ታውቂዋለሽ? ዋጃ በጣም የታወቀ ነው። እኔ ተከራይቼበት የነበረ ደግሞ አቶ አያሌው የሚባለው ቀበሌ 4 ላይ ሩፋኤል አካባቢ ነው ቤታቸው። በጣም ሀብታም ናቸው። የእሳቸው ልጆች በሙሉ ነው የተባረሩ። በሙሉ ተባረው አዲስ አበባ ነው የገቡ። እንዲያውም አንዳንድ ወቀሳ ነበረ። ገንዘብ እየላኩ እየደገፏቸው ነው። ምኑ አባረሩ? ማባረር ከሆነ ምንም አይነት ብር እንዳይልኩ ማድረግ ነው ያለብን። በምን ይከለከላል? እና ለኦርቶዶክሳውያን አሁን ሰማችሁት አይደለም? እንደ ገብቶ የነበረ አንገሸገሸው፣ እጅ አለው። ኢየሱስ አይወደድማ። እንዴት ተደርጎ ባልተቀበሉ ሰዎች እንዴት ሆኖ? አይሆንም፣ አይጥማቸውም። እመቤቴ እያሉ ቀን ሙሉ ሲዘምሩ ቢውሉስ ደስታውን አይችሉትም። ሳር ቅጠሉ ሁሉ አብሯቸው እየጨፈረ ነው የሚመስላቸው። ኢየሱስ ሲባል ግን እንግዲያስ የዘላለም ሕይወት ያለው ኢየሱስ ጋር ነው። ስሙ ላይ ነው ያለው። እኔ እኮ በጣም የታወቁ ያው ታውቃላችሁ፣ ሁል ጊዜ አላወራም፣ አልናገረውም። ምን በአስማት ረገድ ማን አጠገብ የሚደርስ ማንም አልነበረም። ማንም አጠገቤ ድረስ የሚደርስ ማንም አልነበረም። ማሳቀል መጽሐፍ ምናልባት ያ የምታውቁ ካላችሁ ማሳቀል መጽሐፍ እንዲያውም ይኸውላችሁ ይሄን አያችሁ፣ ለ9ኛ ጊዜ የታተመ መጽሐፍ ነው። አሁን ገና ወጥቷል፣ ወደ አልተሰራጨም፣ ግን 9ኛ እትም ነው። አጋንንታዊ ፍርድ፣ መርገም፣ ጥንቆላ፣ አስማት፣ ድግምት፣ ቡዳ፣ ሰላቢ ምናምን ነገር። ይሄ ሙሉ መጽሐፍ 400 ምናምን ገጽ 424 ገጽ መጽሐፍ በዚህ በጥንቆላው ዓለም ላይ እዛው ላይ ማውቀው የነበረ እዚያ ሁኜ ሳደርገው የነበረ አስማት እዛው ሁኜ ሳደርገው የነበረ አስማት ነው። ከሙሉ ወንጌል አይደለም ያገኘሁት አስማቱ፣ ከቃለ ሕይወት አይደለም፣ ሙሉ ወንጌል ግን አይደለም፣ የትኛውም ቸርች ላይ አይደለም። አስማት ያለው እኛ ጋር ነው። አስማት፣ ጥንቆላ፣ መፍዝ፣ አፍዝዝ፣ አደንዝዝ ማን ጋር ነው ያለ? ፍርድ ቤትን የሚያጣምም የፍርድ ቤቱን ዳኛ ለዚያ ሰው እንዲፈርድ ለማድረግ ማፍዘዝ፣ አንደበቱ ላይ የሆነ ማሰር፣ በጣም ብዙ ነገር አለ። ይሄ የሚደረገው ማን ጋር ነው? የት ጋር ነው ያለ አስማት? የት ጋር ነው? አረቅ ቤት የማን ነው? ጠጅ ቤት የማን ነው? የማን ነው? አረቅ ቤቶች የማን ናቸው? ዛሬ ላይ እስኪ እዩት እንዴት እንደተጣበበ ድራፍቱ ምናምኑ ሁሉ እየጨለጠ ግን ምን አይልም። የኢየሱስም ሲነሳ አይወድም። ወተትና እንትን እየጾመ የኃጢአት ገደፍተኛ የዚህ ምን ልበል ወደ ሌላ ነገር እየወሰዱኝ ነው እኮ እናንተ ከርዕስ እየወጣሁ እና
ኢየሱስ ማለት አለርጂክ የሆነባቸው ወጣቶች በእርግጥም በእርሷ ላይ ግፍ ሰርተዋል። በእርሷ ላይ ግፍ ሰርተዋል። ዝም ብላ አይደለም፣ ወዳ አይደለም ያለቀሰችው፣ ተሰምቷት ነው። የነበራት ክብር ታውቀዋለች። በዚያ ብትቀጥል ምን አይነት ክብር እንደነበራት፣ ምን አይነት ሙገሳ እንደነበራት። ግን ኢየሱስ በለጠባት። በቃ ኢየሱስ በልጦባት ነው የተለየችው እህት። ተባራለች፣ መከራዋን አይታለች፣ ብዙ ታግሳለች። መጨረሻ ላይ በቃ ኢየሱስ ይበልጣል። ኢየሱስ ይበልጣል። ክብር ለጌታ ይሁን። ልንገራቸው፣ ዛሬ ኢየሱስና አርሴማ አንድ ናቸው እንዴ? ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብና ካህናት አንድ ናቸው እንዴ? እንዴት ተደርጎ? ማንም አዲስ አበባ ያላችሁ በሙሉ ማረጋገጥ ትችላላችሁ። ገዳመ ኢየሱስ ይሄ ምንድነው? ገዳመ ኢየሱስ እንትን ላይ ምንድነው? ጦር ኃይሎች አካባቢ ያለ ገዳመ ኢየሱስ የምታውቁ ካላችሁ ሄዱ እዛ። ኢየሱስ ጋር እንዲ አንድ ሰው እንኳ የጥንት ቤተክርስቲያን ነው ግን የሚመጣ ታጣ። ቤተክርስቲያኑ እንዲሁ መጥቶ የሚሳለም እንኳ የለም። ምን ስለሆነ? ህዝቡ ወዴት ሄደዋል? ወደ አርሴማ ተገለበጠ። ወደ አርሴማ ሄደ። ስለዚህ ምን እናድርጋሉ? ሰበካ ጉባኤዎች ተመካክረው ለምን የአርሴማን ታቦት አናመጣም አሉ። እንዴ ህዝብ እኮ ባዶ ቀረን። ቅዳሴ የሚያስቀድስ እንኳ ታጣ። ኢየሱስ ቤተ ክርስቲያን አርሴማ ጋስ ድፍን ህዝብ በስድስት ምናልባት መነንም ታውቃለች። ጎንደር ላይ አብዛኛዎቻችሁ ጎንደር የምታውቃላችሁ በስድስት ቁስቋም ናት። በቃ በስድስት ቁስቋም ናት። ፋሲለደስ ተሻግሮ ኢየሱስ ወንዙ ተሻግራችሁ እላይ ያለችው ቁስቋም እሷ ናት በስድስት የሚታወቀው። ዛሬ ላይ አርሴማ አሁን አርሴማ ቁስቋም እንኳ እየተረሳች ለጎንደር ህዝብ ቁስቋም እንኳ ረስተው አሁን ኢየሱስ ማነው አርሴማ ማለት ተጀመረ። ኢየሱስ ተረሳ። በቃ የለም። ዝም ብሎ ስሙ ህንፃው ብቻ ነው ቆሞ የቀረ። የሚያስቀድስ ሰው እየታጣ መባው ቀንሶባቸው፣ አስራቱ ቀንሶባቸው ዜሮ ገቡ። ስለዚህ አሁን የኢየሱስ ቤተ ክርስቲያን በሆኑት አድባራት ላይ የአርሴማ ድርብ ታቦት እያስገቡ ነው። ከዛ ለህዝቡ ይነገራል። ምዕመናን አርሴማን እንግዲህ አምጥተና ለዚህ ስለዚህ ሁላችሁም በስድስት እዚሁም ኢየሱስ ነው፣ በስድስት ኢየሱስ ነው። ደግሞም አርሴማም ደግሞ አምጥተናታል። በጣም እድለኞች ናችሁ። ከሁለቱም ደግሞ ልዩ በረከትን ትቀበላላችሁ። ከኢየሱስም ከማርያም ከአርሴማም እየተባለ እየተነገረ ህዝብ ለመሰብሰብ የሚደረግ ነገር በጣም ብዙ ነው። ያው አቡነ ኤርሚያስ ተናገሩ አይደለም? ለገንዘብ ተብሎ ታቦታት እየገቡ እያሉ ያረጋል። አልተናገርም እንዴ? ገንዘብ የሚያስገኝ ታቦት አስገቡ እየተባለ ሰበካ ጉባኤ ምን እያሉ ምን እየተባለን? ለሰበካ ጉባኤ ማመልከቻ እየተጻፈ ነው። ገንዘብ የሚያስገባ ታቦት ይግባልን። አሁን የሚፈለገው ገንዘብ ነው። የለም ጽድቅ ቀረ እኮ። እና ስለዚህ የምታባርሩ ሰዎች ስታባርሩ ለጽድቅ ነው፣ ለበጎ ነው። ገፍታችሁ ኢየሱስ ጋር ነው የምታደርሷቸው። ይህንን እወቁ። እግዚአብሔር ሰው ኢየሱስ ጋር በደንብ እንድትጣበቅ አደረጋችኋት። ገፍታችሁ ገፊዎች አሉ እኮ ቤታችን ገፊ ነው አሉ አቡነ ገብርኤል። ቤታችን ገፊ ነው። እውነት ነው። ስንቶቹ ሊቃውንት ተገፉ። ይኸው ቆሞስ ስንት ታቦታትን የሚባርኩ ስንት ቤተ ክርስቲያናትን ሲመሩ የነበሩ ዝቋላ ሳይቀር ካህናትን ሲያንበረክኩ የነበሩ ዛሬ ላይ ነው ያሉ። ይኸው እዚህ ነው ያሉ። ይኸው እዚህ እንደ አንድ ሰንበት ተማሪ ነው እዚህ ቁጭ ብለው ያሉ እያገለገሉም ያሉ እና ሕያው ምስክር ናቸው። አባ ሕያው ምስክር ናቸው። እኔ ደግሞ ሞር የበለጠ ሕያው ምስክር ነኝ። በምን? ቅድም ባልሽው መሰረት ማለት ጎንደር ላይ ጠቅላላ ምንም ነገር ጴንጤ የሆኑ ልጆች ያሏቸው በሙሉ ቤተ ክርስቲያን እንዳይስሙ
ምን እስኪሆን ድረስ ልጆቻቸውን እስኪያባሩ ድረስ እንድትባረር ካደረኳት ቤት ተከራይቼ ነው። የሚገርም ነገር በጌታ ስትሆኑ እንደዚህ ያለ የምህረት ሰው ነው የምትሆኑ። በቃ ምንም አልቆጠረችውም። ከኢየሱስ ጋር ነው እኮ ያስጠጋኸኝ፣ ወደ አባቴ ነው እኮ ያስጠጉኝ አለች። ሞር የበለጠ እንድጠጋው የበለጠ እንዳጠናው ነው ያደረጋችሁን የዚያን ጊዜ አለች። እና ቤቱ ራሱ በቃ ለቤት ለመብራት ለምናምን ያህል ነው እንትን ያለች። በጣም ግቢ ሙሉ ነው ተከራቸው የነበረ እና እውነት ነው ገፊ እና ስለዚህ ዘርፌ እንዴት ተደረገች ምናምን ነገር ያው ቅድም እንዳላችሁ ጽጌ ስጦታው ጓደኛዬ ነው። በጣም መወደው በጣም ማከብረው 90 በሆነችው አልጋ 90 ሴንቲሜትር 1 ሜትር እንኳ ባልሞላች አልጋ ላይ አብረን ስንተኛ ኖረናል። አብረን ስንተኛ እና አውቀዋለሁ፣ ጉዳቱን አውቀዋለሁ። ስለዚህ ብዙ እኛ ማናውቃቸው የተደበደቡ የተገደሉ ስንቶች አሉ። አውጥተን ይኸው መጽሐፍት አሉ፣ ፊት ለፊታችን መጽሐፍት አሉ። አስከሬናቸው ወጥቶ እየተቃጠለ ማነው ግርማ ዘውዱ የጻፈው የምታውቋላችሁ ኢትዮጵስ በሚለው መጽሐፍ ላይ አስከሬን ወጥቶ እየተቃጠለ ደቡ ላይ ደቡ እንኳ እንግዲህ በደቡ ደህና ነው የነበረ። በቆጂ ሐዋርያው ማን ነው የሚባለው? ሐዋርያው ንጉሴ ሩባ የሚባል ታውቁታላችሁ። የሱ ልጅ ከቀበረ በኋላ አስከሬን ጠዋት ላይ ድንኳን ላይ እያሉ ሐዘን ላይ እያሉ አስከሬኗ ወጥቶ አደባባይ ላይ የገበያ ማዕከል አለ፣ የገበያ አደባባይ እዛ አደባባይ ላይ ተንጠልጥሏል። አስከሬኗ ዘቅዝቀው እንደዚህ የሐዋርያው ንጉሴ ሮባ ልጅ ነው የምላቸው። ይኸው በታሪክ በመጽሔትም በሁሉም የወጣ እውነት ነው። ማን ነው ይሄን ያደረገ? ሙስሊም አይደለም፣ ኦርቶዶክሳውያን። ሙስሊም አይደለም፣ ኦርቶዶክሳውያን። እና ከዚህ በላይ ታደርጋላችሁ። ምርር አይበላችሁ። የምታውቁት ነገር ነው። አለርጂክ የሆነባችሁ የኢየሱስ ስም ይሄ እውነት አይደል? ማንም ሊክደው አይገባም። ተሐድሶ እየተባለ እየተባረሩ ያሉ ወንድሞቻችን፣ ስፍራ ያጡ ወንድሞቻችን ምን ሆነው ነው? ኢየሱስን ስለሰበኩ። ኢየሱስ የህይወት ተሐድሶ የሚያመጣ ስለሆነ። ሌላውስ ምንም ብትጠነቁሉ፣ እኔ አስማት ብደግም ስንት ስጠነቁል ምናምን ምንም ማንም ሚካኤልም ገብርኤልም ሊለውጡኝ አልቻሉም። ያን ሁሉ ዘመናት ማርያም ልትለውጠኝ አልቻለችም። በማህሌቱ በቅኔውም በምናምን ነገር ውዳሴ አምልኮ ሳቀርብላት ምንም ልታደርግ አልቻለችም በህይወቴ። ምክንያቱ ይህንን የማድረግ አቅም የላትማ። ሚካኤል ገብርኤል ይህንን ለማድረግ አቅም አልነበራቸውምና ይህን ማድረግ አልቻሉ፣ አልለወጡኝም። ህዝባችን ቢሆን ከጠጅ ቤት ነፃ ሊወጣ አልቻለም። አይደለም ከሲኦል ከአረቅ ቤት ነፃ መውጣት አልቻለም። እዚያው ሆኖ የሚለው አረቅ ቤት ሆኖ ነው እያለ ያለ። የው ጾም ገባ አይደለም እንዴ? 12 ጃምቦ ድራፍት ጭም እንዴ? 12 ጃምቦ ድራፍት ቀልጦ ከግንብ ጋር የሚላተመው ማን ነው? ወተት ጠጣ ቢባል ጾመኛ ነኝ ድራፍት ልጋብዝ፣ እሺ ይጨልጣላ። የቱ ነው ኃጢአት? የቱ ነው ክፉ ነገር? ጾም እኮ አንደበትም ክፉ ከመናገር መከልከል፣ አይን ክፉ ከማየት ይከልከል ነው እኮ የሚለው። እውነት ይሄ ከሆነ የጾም ትርጉም ለህዝቡ ተነግሮ ከሆነ ህዝቡ ከሰማው ለምን አይታዘዝም? አንደበቱን ከክፉ ለመከልከል ወተት መጨለጥ አለበት። ለጥ ብሎ ይተኛል። ለእንቅልፍ እንዲያውም ጥሩ ነው የሚባለው ወተት። አረቂ ጨልጦስ ጎረቤቱን ጭምር ሲበጠብጥ ያድራላ። ጎረቤቱንም ጭምር ይበጠብጣል። ሚስቱን፣ ልጆቹን ሁሉ ይበጠብጣል ጾም ሲገባ። እዝንኒ ይጹም እምሰሚዐ ህሱም በተፋቅሮ በሰላም አይን ይጹም ጆሮ ይጹም አንደበትም ይጹም ይላል። መጾም ካለባችሁ ከክፉ ነገር ተከልከሉ። መጾም ካለባችሁ ከአንደበታችሁ ጽሙ። መጾም ካለባችሁ ከጆሮ ጽሙ።
መጾም ካለባችሁ ከአይን ጹሙ፣ ከክፉ ነገር ከማየት እምሰሚዐ ህሱም ነው የሚለው። መጥፎ ነገር ከመስማት ጹሙ፣ ታቀቡ እንጂ ምግብ ከመመገብ አይደለም። ይህማ የረሃብ አድማ ነው የሚሆነው። በረሃብ አድማ እግዚአብሔር ማክበር አይቻልም። ጳውሎስንም እኮ ለመግደል አንድ ሰው ምግብ እንዳይበላ ብለው ተማምለው ጾመዋል እኮ አይሁዳውያን። እና ታዲያ ዝም ብሎ ጾመዋል እኮ አይደለም ጽድቅ ያለበት ክፉ ነገር ከመናገር መጾም፣ ክፉ ነገር ከመመልከት መጾም፣ ክፉ ነገር ከመስማት መጾም፣ ኢየሱስን መውደድ፣ ይሄ ነው ትክክለኛው። ከኃጢአት ጹሙ፣ ከጽድቅ ግን አትጹሙ። ከምግብ አይደለም መጾም ያለባችሁ፣ ከኃጢአት ነው መጾም። ጸጋና ሰላም ይብዛላችሁ የተወደዳችሁ። ጀስት እችን ለመናገር ነው። ተባረኩልኝ። ደግሞ ወደ እናንተ ተባረኩ። እግዚአብሔር ባርኮት። መምህር እንኳን ደህና መጡ ብያለሁ። ቆሞስም እርሶንም ሰላም ብያለሁ። ከላይ ዲያቆን ጎዶልያስ የሚል አለ። እርሶም ቀጥሉ። ዲያቆን ከላይ ያሉ የጌታ ጸጋና ሰላም ይብዛላችሁ ሁላችሁ ነው። ጌታ ከኢየሱስ ከእግዚአብሔር አባታችንም ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እንዴት አደራችሁ? በኢትዮጵያ ካላችሁ ማለት ነው። ሌላ ቦታም ካላችሁ እንዴት አመሻችሁ? እንዴት ዋላችሁ? የጊዜ ቀመር ባለቤት አምላካችን ገናናው ንጉሥ የናዝሬቱ ኢየሱስ ስሙ ይባረክ። በጣም የሚገርም ነገር ስሰማ ነው አጋጣሚ የገባሁት እና ዘርፌ ጥፋቷ ምንድነው ጥፋቷ? እስኪ በመጀመሪያ ኢየሱስ በበርባን ፈንታ ኢየሱስን ስትሰቅለው ዓለም ክርስቶስ ምንድን ነበረ ጥፋቱ ብለን አሁን ክርስቶስን ለማወዳደር ሳይሆን በመጀመሪያ መሰረቱ እንትን ለማድረግ ስለፈለኩኝ ነው። መሰረታዊ ነገሩ ምንድነው ወደሚለው ሐሳብ ልመጣ ስለፈለኩኝ ነው ማለት ነው። ምክንያቱም ዓለም ክርስቶስን የሰቀለችበት ምክንያት ምንድነው ከተባለ የዓለምን ሐሰት ስለሚያጋልጥና የእግዚአብሔርን ጽድቅ ደግሞ ስለሰበከልን ነው። የእግዚአብሔርን የጽድቅ መንገድ ስለነገረን ወደ አባቱ ሊያቀርበን የሚችለው እውነተኛውን መንገድ ይዞ ስለመጣ ሰው ሁሉ ሊድንበት ዓለም በክርስቶስ ደም በራሱ ደም ሊያነጻ የመጣ መድኃኒት ስለሆነ ዓለም ደግሞ መድኃኒቷን ስለማትቀበል ወይ ነው መድኃኒቱ የሆነውን እርሱን መቀበል ስለማትፈልግ ክርስቶስን በበርባን ፈንታ ስትሰቅለው እናያለን። ከዛ በኋላ ጌታ አምላካችን ኢየሱስ ክርስቶስ ደግሞ ሲናገር ስለ ስሜ አለ። ስለ ስሜ መጀመሪያ ዓለም እናንተን ቢጠላችሁ አይግረማችሁ። ለምን? አስቀድሞ እኔ ምን አድርጎኛል? ጠልቶኛል። አስቀድሞ እኔን ገፍቶኛል። ባለቤቱን በቢኤልዜቡል ካሉ ታዲያ የእርሱ የሆኑትስ ከዛ የባሰ ነገር እንዴት አይሏቸውም ይላል ብሎ ደግሞ አስተማረ። ከዛ በነ ጳውሎስ የደረሰውን ነገር ታውቃላችሁ። ግብረ ሐዋርያትን ያነበበ ሰው ጳውሎስ ላይ ምን እንደሆነ 14ቱ የጳውሎስ መልእክት ያነበበ ሰው ጳውሎስ ላይ ምን እንደደረሰ በቀላሉ ማየት ይቻላል። የእግዚአብሔር ቅዱሳን ክርስቶስን የሚሰብኩ ብርሃንን የሚሰብኩ ብርሃናቸው በዓለም ፊት ሊያሳዩ የሚችሉት የክርስቶስ ልጆች የሆኑትን በሙሉ ምን ሊደርሳቸው እንደሚችል አስቀድሞ ተጽፏል። ግን ይሰደዳሉ፣ ይገፋሉ፣ በድንጋይ ይደበደባሉ፣ በረሃ ላይ ያድራሉ፣ መኖሪያ ያጣሉ፣ በሰው ዘንድ በጣም የተጠሉ ይሆናሉ። የዚህ ሁሉ ጀርባ ያለው ምንድነው ከተባለ ዝና አይደለም፣ ክብር አይደለም፣ ብር አይደለም፣ ወርቅ አይደለም፣ ክብር ፍለጋም አይደለም፣ ወይም ሌላ ነገርም አይደለም። ከዚህ ሁሉ ጀርባ ያለው ሁለት ነገር ነው፣ ኢየሱስና የጨለማው ገዢ። የጨለማው ገዢ ኢየሱስ የሚባለውን ኃይል ኢየሱስ የሚባለውን የጨለማውን የግዛቱን መሰረት የሚያናውጽ ኃይል ያለው ጉልበት ያለውን የናዝሬቱን አንበሳ ኢየሱስ የሚለው ስም
እንዲታወቅ አይፈልግም፣ እንዲነገር አይፈልግም፣ እንዲሰበክ አይፈልግም። ከተቻለ እንዲጠፋ ነው የሚፈልገው። ለዛ ነው የሚፈልገው። ክርስቶስ ደግሞ ለጠሩት፣ ለተከተሉት፣ ለመረጡት፣ በሕይወታቸው ላነገሱት እርሱ እውነት ነው፣ እርሱ መንገድ ነው፣ እርሱ ሕይወት ነው ብለው ለእርሱ እንሞታለን ብለው ደግሞ የቆረጡቱ ይሄ ስም እንዲሰበክ እንጂ እንዲደበቅ አይፈልጉም። ብቻም አይደለም አይችሉም። ለምን? የተቀበሉት መንፈስ ዝም የሚል መንፈስ አይደለም። የተቀበሉት መንፈስ የፍርሃት መንፈስ አይደለም። የተቀበሉት መንፈስ ዝም ብሎ በሆነ ነገር እያሽቃበጠ የሚኖር መንፈስ አይደለም። የተቀበሉት መንፈስ ዓለም በዝና እንድትቀበላቸው የሚያደርግ አይደለም፣ የሚያስገፋ ነው። ስማቸውን የሚያጠለሽ ነገር። ክብር ቢፈለግ የነበርንበት ቦታ እንደምን ልበላችሁ፣ እንዴት እንግዲህ ኦርቶዶክስ ውስጥ የነበራችሁ አባቶች ታውቃላችሁ እንደምን ትታዩ እንደነበረ ማለት ነው። እንዴት ትታዩ እንደነበረ በሰው ዘንድ ምን አይነት እንትን እንደነበራችሁ ማለት ነው። ክብር እንደነበራችሁ እንዴት ነው የሚያያችሁ? ምን ያህል ሊያመልካችሁ ይፈልጋል? ምን ያህል እናንተ እግር ስር እየሰገደ ምን ያህል እጃችሁን ለመሳለም ምን ያህል እንደሚጋፋ ታውቃላችሁ። ኢየሱስ መጣ። ኢየሱስ ሲመጣ እውነቱ ገነፈለ። እውነቱ ሲገነፍል ደግሞ በዛው ሊስማችሁ በፈለገው አንደበቱ ደግሞ ሰደባችሁ። በቃ ስድብ መጣ፣ ስደት መጣ፣ ድንጋይ መጣ። ያ ሲያከብር የነበረው ነው እንግዲህ ይሄ እያደረገ ያለው ማለት ነው። ያ ሲንጓደድ የነበረው ነው እንግዲህ ይህንን እያደረገ ያለው ማለት ነው። ስለዚህ ዘርፌ ምንድነው ጥፋቷ? አሁን ቅድም ይሄ ገብቶ የነበረው ሰው ምን እንደዚህ ስትል ነበር አልነበር ወይ? ኢየሱስ ስትል አልነበር ወይ አለ። አዎ ትል ነበረ። ግን ችግሩ ምንድነው? ሌላም እንድትል ይፈለግ ነበረ ነው። ከኢየሱስ ጋራ ሌሎች እንዲጠሩ የሚፈለጉ ነገሮች አሉ ነበሩ። እሷ ግን የመረጠችውን ታውቃለች፣ ያዳናትን ታውቃለች፣ የተደረገላትን ባይዘወይ አንድ ሰው በክርስቶስ አምኖ የክርስቶስን ስም ሲጠራ የሚያለቅ ሰው የተደረገለት የሚያውቀው እርሱ ብቻ ስለሆነ ማንም ሊረዳው አይችልም። ማን ይረዳዋል? የተደረገለት የሚያውቀው እሱ ነው። እኔ እኮ ነኝ የተደረገልኝ ነው የማውቀው። ባለቅስለት፣ ብነፈርቅለት፣ ብሰደድለት፣ ብሞትለት፣ ምንም በሆንለት የተደረገልኝ የማውቀው እኔ ነኝ። ስለዚህ ዓለም ምንም ልትል ትችላለች። እንዴት ነው ኢየሱስ የተደረገልኝ የማውቀው እኔ ነኝ። በቃ ስለዚህ እህት በቃ መጽሐፍ ቅዱስ ላይ የተጻፈ አንድ ነገር አደረገች፣ እርሱ ሲሆን የመጽሐፍ ቅዱስ ጠላቶች በእርሷ ላይ ተነሱ። 4 ነጥብ። በቃ ስለዚህ በጣም ነው የሚገርመው እኮ አሁን እኮ ቅድም መምህር ሲናገሩ ነበረ ሰው እንዴት ቤተክርስቲያኔ ኦርቶዶክስ እንዲህ ናት ምናምን እያለ ግን ደግሞ መልሶ በአንደበቱ ላይ የሚወጣው ቃል አሁን አያችሁት? አቅማቸውን አያችሁት? ታች ራሱ የሚጽፉት የማን ስራ ነው? ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ያለው ነገር እሱ ከመጀመሪያ ነፍሰ ገዳይ ነው፣ ሐሰተኛ የሐሰትም አባት ነውና በእውነት አልጸናም አልቆመም ይላል። የስድብ አፍ ማለት ነው። በአንድ አንደበቱ በዛች አንደበቱ ያዕቆብ ደግሞ አለ በዚያች አንደበትህ እግዚአብሔርን ትባርካለህ፣ በዛች አንደበትህ ደግሞ ሌሎቹን ትሰድባለህ። ስንት አንደበት ነው ያለው ወዳጄ? ለስንቱ የሚጠቅም አንደበት ነው ያለው ወዳጄ?
ስጀምር እዚህ ያለው በሙሉ ለመሳደብ አንደበት ያጣ ትውልድ ነው። ስድብ ጠፍቶት ነው። መሳደብ አይችልም። እኔ መሳደብ አልችልም፣ እችል ነበረ። ግን ምንድነው? ምን ይጠቅማል? ምንድነው የሚጠቅመው? ምንድነው የሚጠቅመው? ምንም አይጠቅምም። ስለዚህ ክርስቲያን ነኝ ካልክ የክርስቶስ ደቀ መዝሙርነት ምልክት ሊኖርህ ግድ ነው። ክርስቲያን ከሆንክ ነው የምለው ነኝ። ከሆንክ የክርስቶስ ደቀ መዝሙር ምልክት ፍቅር ነው። የክርስቶስ ደቀ መዝሙርነት ምልክት ሰላም ነው። የክርስቶስ ደቀ መዝሙርነት ምልክት መልካም ንግግር፣ መልካም አንደበት ነው። ይቺ ሴት ምን አደረገች? ኢየሱስ ጠራች፣ ተሰደደች፣ አለቀ በቃ። ሌላ ምን ሊኖር ይችላል? ምን ልታደርግ፣ ምን ልታጠፋ ትችላለች? ይቺ እህት እኮ አንዲት ዘማሪ፣ በቃ ዘማሪ ብቻ እኮ ናት። ሌላ ምንም እንትን የለውም። ዘማሪ ነበረች፣ በቃ በታገለግል ነበረ በመሰላት። ግን መሀል ላይ እየሄደች ገባት። ያው እንደሆነው ነው፣ እኛ ላይ እንደሆነው ነው የሆነው። በቃ እኛም ብዙ አልን ብዙ ሮጥን፣ ብዙ እንትን አልን። ግን መጨረሻ የገባን ነገር ገባን። የገባን ደግሞ ሲገባን አልሸቀጥንበትም። እግዚአብሔር ይመስገን። ባይዘው እዚህ ያላችሁ አባቶች፣ መምህራን እኔ በጣም ነው የምኮራባችሁ። አይገርማችሁ? በጣም ነው የምኮራባችሁ። ስለናንተ እግዚአብሔርን ነው የማመሰግነው። አልሸቀጣችሁበትም። ክብር አልፈለጋችሁም። እዛ ያለው እንዴ እናውቀዋለን። የኦርቶዶክስ ክብር ምን ያህል እንደሆነ እኮ አውቀዋለሁ። እኔ በደንብ አድርጌ ነው የማውቀው። እኔ እንኳን እናንተ በቁምስና ደረጃ ላይ ሄደ ይቅርና በዲቁና ላይ ያለው ሰው ምን በቃ ስለናንተ እግዚአብሔርን አመሰግናለሁ። እንዴ እኔ በጣም ነው የምኮራባችሁ። እንኳንም እንዲህ አይነት መንፈስ ተገለጠላችሁ። እንኳን ይሄ መንፈስ ወረሳችሁ። በቃ እንኳን ወረሳችሁ፣ እንኳን ተቆጣጠራችሁ። ክብር ለጌታ ይሁን። ያው እህታችንም እንደዚህ ነው የሆነው። በቃ ምንም አላረገች። ስለዚህ ዓለም አትመቸንም። ሐሳቤን አንድ እንትን አድርጌ ልጨርስ እንዳልይዛችሁ። እንደውም በጣም ማለት ነው ዘርፌ እንዲህ አይነት ስደትና መከራ ባይደርስባት ኖሮ እኔ አዝን ነበር። ባይዘው ክርስቶስን አምኖ ከዛ ዓለም የምትመቸው ክርስቲያን እኔ ክርስቲያን አይመስለኝም። ባይዘው ክርስትናው ሊፈትሽ ይገባዋል ብዬ ነው የማስበው። እኔ ማስፈተሽ አለበት። ለምን ብርሃንና ጨለማ ምን አይነት ግንኙነት አላቸው? ክርስቶስና ቤልሆር በምን ይገናኛሉ? መኑ ዘይድ የምሮ ለክርስቶስ ምስለ ቤልሆር። ክርስቶስን ከሰይጣን ጋር ማን አንድ ሊያደርገው ይችላል? ጨለማ እስከ ብርሃን ጋር ማን አንድ ያደርገዋል? ምን ህብረት አላቸው? የላቸው። ስለዚህ እህታችን ባትሰደድ፣ ባትገፋ፣ ባትሰደብ፣ ድንጋይ ባይወረወርባት፣ ብዙ ባትባል ነበር የሚገርመኝ። ያኔ ነበር እኔ በጣም የሚገርመኝ። ግን ክብር ለጌታ ይሁን። በቃ ሁሉም ላይ የደረሰው ደረሰባት። ምንድነው ያለው ጳውሎስ? እኛ ላይ ከደረሰው በላይ እኮ አለ እናንተ ላይ አልደረሰም አለ። በእርግጥ እንደነ ጳውሎስ አልደረሰንም። ግን እግዚአብሔር ደግሞ የአቅማችን አይደለም የሚፈትነው። በቃ ከአቅማችን ከእምነት ወደ እምነት ደግሞ እንደገና በጸጋ ሲያሳድገን ደግሞ ያው በህይወት ከኖርን ጌታ ካልነጠቀን ያም ይደርስብናል። ይሄ ግን ጥያቄ የለውም። ዓለም አትመቸንም። እኛና ዓለም አንገናኝም፣ በፍጹም አንገናኝም። የሰማይና የምድር ያህል ርቀት አለን። እኛ ሰማያውያን ነን፣ ዓለም ደግሞ ምድር ናት። እዚሁ ነው የምትቀረው ማለት ነው። ስለዚህ በጣም ነው የምኮራባችሁ። በጣም በእውነት እንዴ ክብር ለጌታ ይሁን። በጣም ወዳችኋለሁ ሁላችሁንም እዚህ ያላችሁ። ደግሞ ሰላም ብያለሁ። ሊያ መርጌታ፣ ክብር ለኢየሱስ። ቆሞስ መላከ ሰላም አይ ቲንክ ይመስለኛል፣ መምህር ወንጌል ወይም ሌሎቻችሁ መነን ሁላችሁንም ጌታ በኢየሱስ ጸጋና ሰላም ይብዛላችሁ፣ ፍቅራችንም ያብዛልን። ወንጌሉ ይሰበካል፣ ክርስቶስም ይሰበካል። ሰይጣን ያፍራል። የክርስቶስ ተቃዋሚ ሁሉ ይወድቃል። ክርስቶስ ግን አሁንም እንዳበራ ነው የሚኖረው። ስሙን ማንም እንዳንጠራ አይከለክለንም። የሚከለክለን ኃይልም የለም። ተባረኩልኝ። ወዳችኋለሁ። ጸጋ ይብዛላችሁ።